ከተሽነፍ ቆይቻለሁ ነገር ግን ብዙ ሰዎችን ይቅርታ ጠይቄ ነው ጌታ መቀበል የፈለኩት ማለት ነው እሺ እዚህ ላይ ያላችሁ ራሱ አንቴም ዳጊ ኤርሚያስ ኤፍኤም ባለጊዜ ማለት ነው ኦኬ እናንተም በሙሉ በጣም በርምጣላችሁ የአብርሃም አምላክ ምስክር ነው የዘላለም እጆቹ ይቀበሏችኋል ከዘላለም ጥፋት ነው የምትድኑት ከድቅድቅ ጨለማ ነው የምትወጡት ከሰይጣን ባርነት ነው የምትወጡት ከኃጢአት ባርነት ነው የምትወጡት ለዘላለም እረፍት ለዘላለም ተድላ ወዳለበት መንግስት ነው የምትመጡት ሰው በክርስቶስ ኢየሱስ ሆኖ ቢሞት አይጠፋም ውስጥ ሆኜ ኢየሱስ ጌታ ነው ማለት አልችልም ያስጠላኝም አልወድም ኦርቶዶክስ ራሱ ትቼ ሙስሊም ሆንኩኝ ሙስሊም ውስጥ ምን እንዳለ ለማወቅ ያ ነገር ደግሞ የባሰ ጨለማ ነው የባሰ ጨለማ ኤርሚያስ ቀለሜ ብሎ ሲሳደቡ ነበር እኔም ከነሱ ጋር ቀለሜ ብዬ ሳደም ነበር ነገር ግን ጌታ ያገኘው በቀለም ጽፎ ባጣጫውላ መርቶ የሚያስተምረውን ገብቶኝ እውነቱ እንደሆነ አይቼ ጌታ መቀበል ተሰንኩ በብዙ ነገር ፈተና ትወጣለህ ግን በቃ አላቅም የምር እህቶቼ ካላችሁ አይዟችሁ በርቱ ጠንክሩ አይዞሽ ከእግዚአብሔር የምሬን ነው በቃ እግዚአብሔር Thank you Lord አይዞሽ አስተማማኝ አባት የዘላለም ዋስትና ጌታ ኢየሱስ ጋር መጣችኋል ይቅርታ አድርግልኛል እኔ ከዚህ በፊት በጣም በኮሜንቶች ሰድቤያለሁ የእውነት ቀለሜ ማለት እዚህ ስር ላላችሁ ቀለሜ ብላችሁ እውነት ተናገር እውነቱን የምትሳደቡ በሙሉ ስሙልኝ ብቻ እኔ ልንገራችሁ እውነቴን ነው ቀለሜ ማለት እሱ ሲነግራችሁ አንብቦ ሲነግራችሁ ሲያስረዳችሁ ስላልገባችሁ ወረቀት ይዞ በቀለም እየጻፈ የሚያስረዳችሁ ቀለሜ ጥሩ ነገር ነው እየቀለመ ያስተማራችሁ ነው እሱ ማለት ነው ቀለሜ ማለት ትርጉሙ ይሄ ነው ለኔ እንወድሻለን እህታችን እንወድሻለን እኔም በጣም ነው የምወዳችሁ በፊት በጣም ነበር የምጠላችሁ አሁን ግን እንዴት እንደምወዳችሁ ጌታና እኔ ብቻ ነን የምናውቅ የእውነት ለእግዚአብሔር ጸጋው ይብዛላችሁ አሜን እኛም እንወድሻለን ዛሬ በፍጹም ልቤ አምኜ የላከው ልጅህን ኢየሱስ ክርስቶስን ከድንግል የተወለደውን የዓለም መድኃኒትን ዛሬ በልቤ እቀበለዋለሁ የሚገባችሁ መልኩ እናንተን ኮንፊርም ያደርጋል ዛሬ ግን ላይ ያላችሁበት ህይወት ያንን የማያሳይ በጣም ከአገልግሎት የራቃችሁ በስራ ሊሆን ይችላል በድካም ሊሆን ይችላል በብዙ ምክንያቶች እግዚአብሔር ግን ዛሬ ኃይላችንን ያድሳል ለተፈጠርንበት ለዛ ዓላማ የምንቆምበትን ያንን ጥሪ ይዘን ደግሞ ወደፊት የምንሄድበትን አቅም ጉልበት እግዚአብሔር ይሰጠናል ክብር ለጌታው በቃ ያላችሁበት ቦታ የማይናገር ሰዎች አሁን ያላችሁበት ቦታ በፍጹም የተጠራችሁበት ቦታ ያልሆነ ሰዎች እግዚአብሔር ዛሬ ኃይላችሁን ያድሳል ሃሌሉያ እግዚአብሔር ጉልበት ይሆነናል እንጸልይ አጭር ጸሎት እንጸልያለን እግዚአብሔር አምላክና አባቴ ሆይ በፊታችን እግዚአብሔር ሆይ ረጅም ርቀትን አስቀምጣል የምንጓዝበት በአገልግሎት የምንሄድበት ስምህን ይዘን የምንጓዝበት ለትውልድ እግዚአብሔር ሆይ የምንበቃበትን ጥሪ እግዚአብሔር ሆይ ከፊታችን አስቀምጣል ዛሬ በፊትህ እግዚአብሔር አባትና አምላኬ ሆይ ጸጋን እንለምናለን ከተያዝንበት ነገር ከታሰርንበት ነገር እግዚአብሔር ሆይ እንድትፈታ ለጠራሃን ለዛ ዓላማ መኖር የምንችልበትን ጸጋ እንድታበዛል ከድምጽህ የሚያዘገዩን ቢዚ ከሚያረጉን ከተለያዩ ጥሪዎች እግዚአብሔር ሆይ ዛሬ ያንተን ጥሪ ለይተን የምንጓዝበትን
ጸጋን አብዛልን፣ አቅም ሁነን፣ ጉልበት ሁነን፣ ከተያዝንበት ከታሰርንበት እግዚአብሔር ሆይ ከየትኛውም እስራት ነፃ አውጣን። ጸጋ እግዚአብሔር ሆይ ያበርታን። ያየናቸውን የተናገርከን እነኛን ራእዮችን ዳግም እናስብበት። እግዚአብሔር ሆይ ያንተን ድምፅ ያ የሰማነውን ካንተ ዘንድ የሆነውን ነገር እግዚአብሔር ሆይ የተቀበልንበት እነኛን ዘመናቶች ዳግም እናስብበት ዘመን ይሁን። አጀንዳዎቻችንን የምንገልጥበት፣ ያንተን ቃል ዳግም እናስብበት፣ በኃይል የምንታጠቅበት፣ ለትውልድ የምንበቃበት ይሄ ዘመን እግዚአብሔር አባትና አምላክ እንዲሆን እንጸልያለን። ሰራተኞቹ ጥቂት ናቸው ብለሃል፣ መከሩ ግን እግዚአብሔር ሆይ ደርሷል። እባክህን የምትልከን ሰራዊት እንድታረገን ባለንበት አቅጣጫ በየትኛውም የህይወት ምዕራፍ ላይ እግዚአብሔር ሆይ እያወራው እየተናገርኩ ያለሁት ወገኖቼ ስለ መድረክ አገልግሎት አይደለም። የጌታ መድረክ በጣም ብዙ ነው። ባላችሁበት ስፍራ ግን እግዚአብሔር በእናንተ ውስጥ ያስቀመጠው ጸጋ እንዳለ የሚሰማችሁ ያ ጸጋ ዛሬ በክርስቶስ ኢየሱስ መነሳት ይሆንለት። ባላችሁበት ስፍራ የጌታን መንግስት ብርሃን የምታበሩ፣ መንግስቱን የምታሳዩ፣ ወንጌሉን የምትሰብኩ፣ ለወንጌል እግዚአብሔር አምላክ ያስነሳችሁ ሰራዊት የምትሆኑበትን ያ ጸጋ በውስጣችሁ ይነሳሳ። በኢየሱስ ክርስቶስም ከታሰርንበት ከተያዝንበት ከየትኛውም እስራት እግዚአብሔር ሆይ ዛሬ መፈታት ይሆንልን። ስለሰማን እናመሰግናለን። ይቺ ምሽት እግዚአብሔር ሆይ አንተን የምናስብበት ስምን ከፍ የምናረግበት ምሽት ስላረክልን እግዚአብሔር ሆይ በጸጋ ስላገስከን ስለረዳህን አቅም ስለሆንከን ጉልበት ስለሆንከን እናመሰግናለን። ወደ መንግስት ስለተቀላቀሉት ወንድምቶች ምስጋናን እናቀርባለን። ስለረዳሃቸው ስላገስካቸው አቅም ስለሆንካቸው በኢየሱስ ክርስቶስም ክብሩን ሁሉ ጠቅልለን ለማንም ሳናስቀር ጌታ ሆይ ላንተ እናመጣለን። እኛም ታናናሽ ባሪያዎች የማንጠቅመውን እግዚአብሔር ሆይ ስለተጠቀምክብን እናመሰግናለን። ከኛ የሆነ አንዳች ነገር የለም። ክብር በሰማይ በምድር ተጠቅልሎ ላንተ ብቻና ላንተ ይሁን። አዳራችን ሰላም ይሁን። በኢየሱስ ሙሉአችን ሰላም ይሁን። መውጣት መግባታችን በእጆች የተከለሉ ይሁኑ። ዓለማችንን ሰላም አድርጋት። በዚህ ሰዓት ላይ በጭንቀት ላይ ያሉ ወንድምቶች ቢኖሩ በኢየሱስ ክርስቶስም ሰላም ባሉበት ቤት ያንኳኳ። ሰላም ለእናንተ ይሁን የሚል ድምጽ ይሰማቸው። ካሉበት ከየትኛውም ጭንቀት በዚህ ሰዓት ላይ በጣም ተጨንቃ እንኳን የምትሰማን ነፍስ ብትኖር በኢየሱስ ክርስቶስም እረፍት ይሁንላት፣ ሰላም ይሁንላት። እግዚአብሔር አባትና አምላኬ ሆይ ሁሉ ለስምህ ክብር ይሁን። በኢየሱስ ስም ጸለይን። አሜን አሜን አሜን። እግዚአብሔር አምላክ የተባረከ ይሁን። ቃልዬ ተባረኪ። እግዚአብሔር ባንቺ ምክንያት ብዙ ትውልዶችን ዛሬ ነጻ ተፈተዋል። በጣም ብዙ ትውልዶች የአንድ ሰው ነፍስ መዳን አይደለም የሚታየን፣ እግዚአብሔር ባንቺ የሰራው ስራ አለ። ክብር ለጌታ ይሁን። ብዙ ትውልድ ተፈቷል እና እግዚአብሔር የተባረከ ይሁን። ጸጋ ይብዛላችሁ። በጣም ወዳችኋለሁ። በእንቀጥል ደስ ይለናል። እውነት ለመናገር ማለት ስቲል ስጋ ደከመ እንጂ መንፈሳችን እንደዚሁ እንደተቀጣጠለ ነው ያለውና እሺ ያየሁትን አይቼ እሺ በዚህ መዝሙር እሺ እንጨርስ። እሺ አንድ መዝሙር እሺ አይ ነው እንደማይጠገብ አውቃለሁ። አምልኮ በፍጹም አንጠግብም። ማሚዬ እሺ ማሚዬ አይ ደስ እንዳለኝ ለመናገር ነው። በዚህ ዓመት እግዚአብሔር በጣም በብዙ ረድቶናል እና ብዙ ሰዎች ወደ ጌታ እየመጡ ነው። እኛም ጋር በጣም ብዙ ልጆች መጥተዋልና እግዚአብሔር ምርኮ እየሰጠን ነው እና በጣም ደስ ብሎኛል። ከዛ ከሌላ ቤት ሰምቼ ነው የመጣሁት። ሌላ ቤት የተመለሱ ልጆችን እያወራን ነበር፣ እንደዚሁ ከእስልምና ያወጡ
እና ብዙ ልጆች ናቸው በውስጥም ጌታን የሚያገኙት። እንኳን ጌታ ረዳን ለማለት ነው። በጣም የምርኮ ጊዜ ነው። እግዚአብሔር ብዙ ሰዎችን እያዳነ ያለበት ጊዜ ነው። በጣም ከምነግርህ በላይ እስከ ዛሬው ካለው ከ3 ዓመቱ በቁጥር የሚበልጠው በዚህ ዓመት ጌታን ያገኙት ናቸው እኛም ጋር እና ቃል እንኳን ደስ ያለሽ፣ ሌላም ወንድም እንዳለ ሰምቻለሁ። እንኳን ደስ ያላችሁ። እንኳን ወደዚህ ወደ እውነተኛ ጌታ ሰላምን ረፍትን ወደሚሰጥ የዘላለም ሕይወት ወደሚገኝበት መዳን እርግጠኛ ወደሆነበት እውነት መጣችሁ። መጽሐፍ ቅዱስ የበላይ ወደሚሆንበት እውነት እንኳን መጣችሁ። ተባረኩ። ይሄን ለማለት ነው የምፈልገው። አላስረዝም፣ ጨርሻለሁ። አሜን። ማሚ ተባረክ። ጌታ ይባረክ። እግዚአብሔር ይመስገን። በቃ ይሄ ነው ደስ የሚለን ነገር። ባይዘው በቃ ሰው ወደ ኢየሱስ ሲመጣ ደስ የሚለን ነገር አይገርም? በቃ ደስ ይለናል። የአባታችን ደስታ እኮ ደስታችን ነው። በቃ ለዛ ነው። እሺ ጸልዩልኝ ያልከው ወዳጅ ጌታን ለመቀበል ይሆን? ጌታን ለመቀበል ነው ወዳጅ ጸልዩልኝ ያልከው? ነው ጌታን ለመቀበል ነው። እሺ አዎ እሺ። አረ በደስታ እንጸልያለን። እግዚአብሔር ይባረክ። እንዳይደክመንም ብራዘር እንቀጥላለን። እንደ አዲስ ነው የምንነካከው። እሺ እሺ። ጌታ ይባረክ። እሺ ሌላ ሰውም ካለ ጥሪ እናደርጋለን። ሌላ ሰውም አለ። ሌላ ሰው አለ ይሄን ጌታ ለመቀበል ወደ ኢየሱስ ለመምጣት በቃ ለኢየሱስ ለመረታት በኢየሱስ ፍቅር ተሸንፌያለሁ የሚል ሰው አለ? ሌላ በቃ ይሄንን ህይወቴን ዘመኔን ሁሉ ለኢየሱስ ሰጣለሁ የሚል ሰው አለ? በቃ አላችሁ። እግዚአብሔር ይባረክ። እሺ ወንድሜ እግዚአብሔር ይባርክ። ወዳጅ እግዚአብሔር ይባርክ። ቴንክ ዩ ጌታ ይባረክ። ስለናንተ እግዚአብሔር ይመስገን። ሌሎቻችሁም አላችሁ። በቃ ዛሬ እግዚአብሔር ፈቷል፣ የሆነ ነገር ፈቷል። እግዚአብሔር ስሙ ይባረክ። ዛሬ በቃ አምልጡ ጋይስ። ዛሬ እስከ ዛሬ ያልወሰናችሁ ሰዎች ዛሬ አምልጡ። የመዳን ቀን ነው። እግዚአብሔር ጌታ ይባረክ። ኑ ወዳጆች። እሺ ኑ። እሺ እውነቱ እሺ ቃሌ እሺ ያ እግዚአብሔር ይባረክ። እሺ ጌታ ይመስገን። ሌላ ሰውም ካለ እቀበላለሁ። እሺ እሺ ሌላ ሰው አለ ጌታ መቀበል የሚፈልግ? እሺ አንዴ አስገባችኋለሁ። እሺ ቃሌ ተባረኩልኝ። ወዳችኋለሁ። እንገባለን ድጋሚ ጌታ እናከብራለን። ሶሊ እሺ ኑ ሌላ ሰው ካለ እቀበላለሁ። በቃ ኑ ወዳጆች። ስሙ ይባረክ። እግዚአብሔር ይባረክ። በቃ በጌታ ፍቅር የተቃጠለ ወደ ኢየሱስ መምጣት የሚፈልግ እሺ አንድ ቁጥር ጻፉልኝ ወዳጆች። ቀደም የጻፋችሁ ሰዎች አጣዋችሁ። በጣም ኮመንቱ ብዙ ነበርና ሚስ አደረኳችሁ። እሺ እውነቱ የቱ ነው? ጌታን ለመቀበል ነው ታል? አዎ እሺ በክርስቶስ ኢየሱስ ፍቅር ተሸነፈሻል? አዎ ተሸንፋለሁ። ከተሸነፍ ቆይቻለሁ። ነገር ግን ብዙ ሰዎችን ይቅርታ ጠይቄ ነው ጌታ መቀበል የፈለኩት ማለት ነው። እሺ እዚህ ላይ ያላችሁ ራሱ አንቴም፣ ዳጊ፣ ኤርሚያስ፣ ኤፍሬም ባለጊዜ ማለት ነው። ኦኬ እናንተም በሙሉ በፊት በጣም ነበር የምጠላችሁ። ኦኬ ግን ደግሞ በኤርሚያስ ቀለሜ ብሎ ሲሳደቡ ነበር። እኔም ከነሱ ጋር ቀለሜ ብዬ ሳደብ ነበር። ነገር ግን ጌታ ያገኘሁት በቀለም ጽፎ በአቅጣጫ ሁላ መርቶ የሚያስተምረውን ገብቶኝ እውነቱ እሱ እንደሆነ አይቼ ጌታ መቀበል ዘንድ ማለት ነው። ግን ሁሉም በጌታ ፍቅር ይቅርታ አድርጉልኝ። በኮሜንት ሰድቤያቸዋለሁ፣ ብዙ ነገር ብያቸዋለሁ። ነገር ግን እውነትም እኔ ሳሳድድ የነበረውን ጌታን እንጂ እናንተን አልነበረም ማለት ነው። በእናንተ ውስጥ ያለውን ነበረ ስሟገት የነበረው እንጂ እናንተን ማለት አይደለም ማለት ነው።
ዛሬ ግን ይሄ ገብቶኛል። ቅድም በጣም እየገባው እየወጣው እየተከራከርኳችሁ ነበርና ስለምኑ ጌታን ስታመሰግኑ አረ እኔ ስላችሁን የት ነው የምትሄዱት እያልኩ በሀሳቤ በውስጥ ያወራ ነበር ማለት ነው። እኔም ከእናንተ ጋር ወደ መንግስተ ሰማይ ሊቀላቀል ጠብቆኝ እያልኩ በውስጥ ያወራል። ነገር ግን ስራ ላይ ነበርኩና አልተመቸኝም። አሁን ግን መጥቻለሁ ከእናንተ ጋር ወደ መንግስተ ሰማያት መቀላቀል። አሜን። ሳይ እንኳን ጌታ ረዳሽ። ይሄ ኢየሱስ በፍቅሩ የማያሸንፈው ማንም የለም። ኃያል ነው። ፍቅሩ የበረታ በጣም ፍቅሩ የበረታ እኔ በህይወት ዘመኔ ጴንጤ አልሆንም ብዬ የማልኩ ሰው ነኝ ማለት ነው ምያለሁ። ግን ደግሞ አልሆንም ብሎ የሚምል ሰው ደግሞ የበለጠ እንደሚሸነፍ በራሴ ላይ አይቻለሁ። ሃሌሉያ። ማንም ሰው ቢሆን እኔ ጴንጤ አልሆንም በጌታ ያሉትን ሰዎች አሳድዳቸዋለሁ። በብዙ አይነት አመለካከት ነው ጌታን የማያውቁ ሰዎች ጌታን ያገኙት የሚያዩት ማለት ነው። ርካሽ ናቸው በቃ ይሁን በኦርቶዶክስ ቤተ እምነት አይን እናንተ ለኛ ርካሽ ናችሁ ማለት ነው። እኛ ስንጾም ስጋን እንጸየፋለን፣ በጾም ጊዜ የተለያዩ ነገሮችን እንጸየፋለን። እናንተ ግን ያንን አታደርጉም። ስለዚህ እነሱ የረከሱ ናቸው ብለን ነው ምናምነው። ይሄ ከቤተሰቦቻችን የመጣም ነው፣ አስተዳደጋችን ነው። ነገር ግን አሁን ላይ ከቤተሰቦቻችን ባይዘው ስንነጣለው ብዙዎቹ ጌታ የምናገኘው ቤተሰቦች ውስጥ እያለን ብዙ ነገር እንባላለን። በእነሱ ነው የምንመራ። መጽሐፍ ቅዱስ አናነብም። የተለያዩ መጽሐፍ ቅዱሳን ነው የምናነበው እንጂ እነዚህ ትናንሾች ገላትን የምናነበው ቄሶች ያሉት ነው እንጂ የምንቀበለው ራሳችን አይተን አንብበን አልነበረም ማለት ነው ስንሄድ የነበረው። ነገር ግን ከቤተሰቦቻችን ስንለይ በቃ ማንበብ ስንጀምር ሲገባን መጸጸት ጀመር ማለት ነው። ልክ አልነበርንም፣ መንገዳችን ልክ አልነበረም፣ እነሱ ነበሩ ልክ የነበሩት ብዬ አሁን በጣም ነው የሚጸጽተኝ ስናገር የነበረው ሁሉ ማለት ነው። ጌታ ይባረክ። በቃ ግን ሁሉ ዛሬ የድል ቀን ሆኗል። እግዚአብሔር ይመስገን። ብሩኬም ሁላችሁም ይቅርታ አድርጉልኝ በመጀመሪያ እና ከቻላችሁ ኤርሚ ጋርም አድርሱልኝ። ኤርሚ ቀለሜ ብዬ ስሳደብ ነበር፣ ትዝታ ሁሉ ስሳደብ ነበር። ብዙዎቹ ስልቤች ለኮሜንታችሁ ስልቤች ማለት እናንተ ካዲዎች ብዬ ግን የካድኩት እኔ ነኝ። ከዚህ የነበርኩት እኔ እንጂ እናንተ አልነበራችሁ ማለት ነው። እኔ ቆይቻለሁ ማሳብ ሳሰላስል የነበረው በቃ ሁሉም ቦታ ሄጄ ማለት ነው። እውነቱ የቱ ነው ብዬ እየፈለኩ ጀመርኩ ማለት ነው። በመፈለግ ውስጥ ነው እውነት የሚገኘው። ስትፈልጉ ደግሞ ልባችሁ ካነጻችሁ በኋላ ነው። ልባችሁ ንጹህ ከሆነ በኋላ እውነቱ የቱ ነው ብላችሁ መፈለግ ያለባችሁ። እኔ እንደዛ ነው ያደረኩት። በመጀመሪያ እውነት ለማግኘት ልባችሁ ክፍት መሆን አለበት። ንጹህ ሰው መሆን አለባችሁ። አስተሳሰባችሁ፣ ሁሉ ነገራችሁ ንጹህ ከሆነ በኋላ ነው እውነቱን ማግኘት የሚቻለውና እውነት ወደ ማግኘት የመጣሁት ልቤን በቃ ንጹህ ካደረኩ፣ ይቅርታ ማድረግ ከጀመርኩ፣ መሳደብ ካቆምኩ፣ መጥፎ አስተሳሰብ ውስጥ ከወጣሁ በኋላ ነው እኔ በቃ ጌታ እውነት ነው ብዬ ያመንኩት ማለት ነው። ብዙ ነገሮች በህልሞች የማያለው እኔ ቀን አሁን እናንተ ስር ገብቼ ተሳድቤ ማታ ከተኛው በተለይ ኤርሚያስን ይቅርታ በጌታ ፍቅር ይቅርታ ብያለሁ። ይህን አድርሱልኝ ለሱ ማለት ነው። ቢኖር አይውሽ ዛሬ ወንድምነት ዊሚሲም በጣም ሚስ አድርገናል። እሱን ተሳድቤ በጣም በኮሜንት እሱን ተሳድቤ በአይኔ ገልምጬ በቃ እንጃ ብቻ እኔ ጋር ቢሆን ራሱ በቃ የሚነክሰው የምበላ ሁላ ነበር የሚመስለኝ ማለት ነው። በጣም ብርኛናት በተለይ በቀለም በእስክሪብቶ ሲያስተምር በነገራችን ላይ ቀለሜ ብሎ ያወጡት በጣም ጥሩ ነው። ምክንያቱም በአነጋገር አልገባ ስላቸው በቀለም ጽፎ አቅጣጫውን እያሳየ ማስተማር ሲጀምር ነው እኔ ራሱ ይገባኝ። ቀለሜ ማለት ስድብ አይደለም፣ ብዙ ሰዎች ሊማሩበት የሚገባው ስም ነው ይሄ ማለት ነው።
ቀለሜ ብሎ እሱን ለሚሳደቡ አደርሱልኝ በጌታ ስም የእውነቴን ነው። ምክንያቱም በሱ ምክንያት ነው የተማርኩት። በተለይ ስለ ታቦት ሲያስተምር ምክንያቱም እኛ ስናድግ በቤተ እምነታችን ውስጥ ስናድግ በቃ 44ቱን ነው አመን ያደግነው 44ቱን እያመን ታቦት ማለት ነው። እየተሰፋበርን ዳገቱን ቁልቁለቱን እየወጣን እየሰገርን እየወደቅ ግን ያም ሆኖ ሸክማችን አልቀለለልን፣ ጥያቄያችን ሁሉ አልተመለሰልን። ነገር ግን ይሄ ቀለሜ እስኪ ብዬ ቀለሜ ምንድን ነው የሚያደርገው ቀለሜ ምኑን የሚያስተምረው እያልኩ አያለው ማለት ነው። ስለ ታቦት ሁሉ በቃ ቁጭ ነው የሚያደርገው። በመጽሐፍ ቅዱስ ላይ ያለው ሐሳብ በእስክሪብቶ እየጻፈ በቃ በቀስት እያሳየ ቁጭ ነው የሚያደርገው። ያ ነገር ገብቶኛል። ስለሰደብኩ በጣም ይቅርታ። ደግሞ በአንተ ምክንያት ነው ጌታም ያገኘሁት ማለት ነው። አንተን ተሳድቤ ተኝቼ እሱን እንዳትነክ እያለ የሚቆጣኝ ነገር አለ። የሆነ ሰው ይቆጣኛል፣ እሱን እንዳትነክ ያይኔ ብሌን ይለኛል ተኝቼ ማለት ነው። ከዛ ሲነሳ ምንም ነገር የለም ካጠገቤ። ተመልሼ ስተኛ እንደዛ ይለኛል። ከዛ ቀን በኋላ እሱን ተሳድቤም አላውቅም። በቃ በዝምታ ነበረ ትምህርቱን ሲከታተል የነበረው በዝምታ ማለት ነው። ከዛ ሄጄ ሪፖርት አደረግ የነበረው ሁሉ ገብቼ መቶ ኮፒ ሊንክ ሪፖርት እያደረግኩ መውጣት ጀመርኩ ማለት ነው። ስለዚህ አሁን ጌታ መቀበል ወሰንኩ። የድነት ትምህርት ተምሬ መጥመቅ ፈልጋለሁ። ያለሁት ዱባይ ነው ማለት ነው። እሺ እግዚአብሔር ይባረክ። ደግሞ እንዴት እንደምታስቀኑ ወይ አሁን ግን እንዴት እንደምወዳችሁ ልነግራችሁ አልችልም። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ያስባችሁ። አሜን። ታለም ተባረኪ። ደስ ብሎናል። ወንድምነት ዛሬ እኮ ሚስ አደረግን። የጠፋ በጌታ ዛሬ ሚስ አደረግን። ሰላም ወንድምነት፣ ሰላም ወገኖች፣ ሁላችሁንም ሰላም ብያለሁኝ። ሜርሲ ዳና ነኝ። ጌታ ይባረክ። ዳጊዬ እውነት ማሜ በስማ ረጅም ጊዜ ያጣኋቸው ሰዎች ቤኬ ነው ሼር ያደረገኝ ሳይሆን አሁን እህቴ ቃል ወገኖች ሁላችሁንም ሰላም ብያለሁ በጌታ በኢየሱስ ክርስቶስ። የጠዋት እንቅልፍ ወሰደኝ ወንድምነት በጣም ኦኬ። አሁን ያጋ 9 ሰዓት ተኩል ነው ጠዋት ማለት ነው። ልክ ቁርሴን እየበላው እያለ ስልክ ሳይ ቤካዬ ሼር አደረገኝ። ማለት ነው የጠዋቱ እንቅልፍ ግን ልክ አይደለም። በጣም መቀሶ ነው ባህል ማለት ነው። ሌሊት ላይ ተነስቼ ዛሬ አመለጠ ወንድምነት። ዛሬ እንትን ነው ሰብል ስብሰባ ነው። ለእግዚአብሔር ክብር ይሁን። ጌታችን ተባረኪ። የኔ እህት አይ ቲንክ አሁን ስታወራ የነበረው እውነት እንግዲህ አይ ዶንት ኖ ከኋላ ምን እንዳወራች አላውቅም። ለጌታ ክብር ይሁን። ወደ ጌታ መጣ ነው ጌታ ልትቀበል ነው ዛሬ ወስና ነው። አሁን የእግዚአብሔር ልጅ ጌታ ኢየሱስ ስም ይቀደስ። ሌላውን ንገረው እንጂ እንዴ። አሜን። ሌላውን ንገረው። እሺ ዳኒ ይሄው መልሻለሁ። ቀጥል። እሺ ወንድምነት ጸጋ ይብዛል። ይኸው ቃልም ጌታን ተቀብላለች። ከላይ አፕዴት እናድርግ። ጌታን ተቀብላለች ዛሬ ማን ጌታን ያልተቀበለ ማን አለ? እኛ ራሱ ዳግም ልንቀበል እየገዳል ማለት በቃ እየታገለን ነው ወንድምነት። ቃና ዘገሊላ ደስር የሚጽፍ ልጅ አለ። ቃና ዘገሊላ ጌታን ተቀብሏል። ቃና ዘገሊላ ጌታን ተቀበለ። በጣም ብዙ ናቸው እኮ ዛሬ ኦልሞስት መጀመሪያ ላይ ዳንዬ 6 ገቡ ወረዱ። ከዛ ደግሞ 6 ገቡ 3 ዙር አይደል? አይ ቲንክ 3 ዙር። ከዚህ ይሄ አራተኛ ይመስለኛል። ለጌታ ክብር ይሁን። አሜን። የእግዚአብሔር ልጅ ኢየሱስ ስም ለዘላለም ይቀደስ። አሜን። ዋው ደስ ይላል። አጭር የምስጋና ጸሎት እንጸልያ በጌታ ፊት ወለብነት። እሺ ወንድምነት ደስ ይላል። እኔም ስራት ሰምቼማ ዓለምን በርከክ አልችልም በጌታ ፊት። ሰው ሲድን ሰው ከዘላለም ጥፋት ሲድን ከመስማት በቀር ምን የሚያስደስት ነገር አለ? እናመሰግናለን
የተወደድክ ቅዱስ አባት እግዚአብሔር የፍጥረታት ሁሉ ጌታ በልጅ በክርስቶስ ኢየሱስ ዛሬም በማዳን ላይ ስላለህ ዛሬም ወደ መንግስት እየጠራሃቸው ያሉ ከዘላለም ጥፋት እያዳንካቸው ያሉ እህቶቼና ወንድሞቼ ስላሉ የትናንቱ እግዚአብሔር ዛሬም ትሰራለህ፣ ለዘላለምም ትሰራለህ። ጥንትም ትሰራ ነበር። ማዳንህ ከወደረኞቻችንና ከሚጠሉን ሁሉ እጅ ነው ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም ለእህቶቼና ለወንድሞቼ ዛሬ ጌታ ለተቀበሉ ለሕይወት የሚሆን ንስሐን ሰጥታቸው በመንፈሳቸው ላይ ወቀሳን አምጥተህ ብርሃን የሆንከው የእግዚአብሔር መንፈስ ኢየሱስ ክርስቶስን እንዲያውቁት አይኖቻቸውን ስለገለጥክላቸው ለሕይወት የሚሆን ንስሐን ስለሰጣቸው እጅግ አድርጌ አመሰግናለሁ። ብርቱ በሆነው እጅህ ላይ ስላሉ ከዚህ በኋላ ከአንተ እጅ ማንም ሊነጥቃቸው ስለማይችል በዚህም ዓለም ሲኖሩ በሚመጣውም ዓለም ላይ ስጋት በማይገባቸው እንጠፋ ይሆን እንወድቅ ይሆን እንስት ይሆን ብለው በማይሉበት በኢየሱስ ክርስቶስም በአንተ እጅ ላይ ስላለን በኢየሱስ ክርስቶስም እጅግ አድርገን እናመሰግናለን። ገናንነትና ክብር ለስም ይሁን በኢየሱስ ክርስቶስም። በዚህ አገልግሎት ሌሎችም እግዚአብሔር የዘላለም አምላክ ወደ መንግስት እንዲጨመሩ አንዱ ስለ ሁሉ ሞተ ተብሎ በቅዱስ ቃል እንደተጻፈ የአብ ልጅ ኢየሱስ የዳዊት ልጅ ኢየሱስ አንተ ነህ ለበደል ኃጢአታችን የሞትክ፣ አንተ ነህ ለሰው ልጆች ሁሉ ዕዳችንን ልትከፍል ሞታችንን የሞትክልን። ከድንግል ተወልደህ በቀራንዮ መስቀል ላይ ሞታችንን ሞተህልን ሕይወትን የሰጠህን ፈጽሞ በህሊናችንና በዓይናችን በልባችን ላይ ለዘላለም ሊፋቅ በማይችል በደም ቃል ኪዳን ውስጣችን የታተምክ የእግዚአብሔር ልጅ ኢየሱስ እናመሰግናለን። ስለ እህቶቼ እጅግ አድርጌ አመሰግናለሁ። ስለ ወንድሞቼ እጅግ አድርጌ አመሰግናለሁ። አባቶ ይህንን እውነት ሰምተው ዛሬም እግዚአብሔር ሆይ በብዙ ፍርሃት ሰውን በመፍራት በተለያየ ወጥመድ የተጠመዱ መወሰን እንዲችሉ እንድትረዳቸው በኢየሱስ ስም እንጸልያለን። እኛ ቃልህን ብቻ ነው የምንናገረው፣ ማዳን ያንተ ነው። በኢየሱስ ክርስቶስ ስም ሰውን መፍራት ከላያቸው ላይ እንዲነሳ፣ ይሉንታ ከላያቸው ላይ እንዲነሳ መወሰንን እንዲወስኑ እንድትረዳቸው በኢየሱስ ስም እንጸልያለን። እውነት የት እንዳለ እንዲያውቁ አይኖቻቸው እንድትገልጥላቸው እንጸልያለን። ክብር ሁሉ ለገናናው ለስም ይሁን። ይህንን ደስታ ይህን የምስራች ወደ መንግስት ስለጨመርካቸው ከድቅድቅ ጨለማ ወደሚደነቅ ብርሃን ስለጠራቸው ስለነዚህ እግዚአብሔር ወገኖቼ ገናንነትና ክብር ለአብና ለወልድ ለመንፈስ ቅዱስ አንድ አምላክ ለሆንከው በሰማይና በምድር ላንተ ይሁንልህ። እናመሰግናለን። ክብር ሁሉ ለስም ይሁን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕያው ስም ጸለይን። አሜን አሜን አሜን። ወንድምነት እሺ፣ ሁለት ወንድሞች፣ አንድ ወንድም አንድ እህት አለ። ሌላም አንድ ወንድም አለ ከስር የጻፍክ አብረን ይሄንን የንስሐ ጸሎት ከኔ ጋር እንጸልያለን። ወንድምነት ወይ ለምን በጸሎት አትመራቸውም? ወንድምነት ይግባ፣ ከስር ያለው ይግባ። እኔ ልወድና ይግባ ከስር ያለው ወንድማችን። እሺ ሌላም አንድ ወንድም አለ እና አንድ ቁጥር ጻፍልኝ ብራዘር፣ ጌታን ለመቀበል የፈለክ ወንድም አንድ ቁጥር ጻፍልኝ፣ ያለበት ቦታ የሚመች ከሆነ ማለት ነው። ክብር ለእግዚአብሔር ይሁን። እንዴት ውስጤ እንደደስ እንዳለኝ ወንድምነት በጣም ወንድምነት ቃልዬ ፎሎ ባክ መልሼልሻለሁ። እውነትም ፎሎ ባክ መልሼልሻለሁ። አይ ቲንክ ነው እውነቱ የቱ ነው? እንዴት ደስ ሲል እውነቱ ዛሬ ልትቀበያለ ጌታ ኢየሱስ ነው። እውነቱ የእግዚአብሔር ቃል ነው። እሺ ካለ አንድ ቁጥር ጻፍልን ብራዘር፣ መግባት የምትችል ከሆነ፣ ካልሆነ ግን እንደዚሁ እዛታችሁ ሆነ ጸልያለህ። ቅድም ነበርክና በቃ ወንድምነት ሁለቱ ይኖሩ ጸልይላቸው እስቲ ወንድምነት። ምናልባት ሌላ ሰውም ካለ ጥሪ ብታረግ ወንድምነት ካለ ድንገት። ያ ጌታ ይመስገን። እዚህ ውስጥ ያላችሁ ወገኖች ቅዱስ ጳውሎስ ሐዋርያው እንለምናችኋለን እንዳለ በክርስቶስ ኢየሱስ ከእግዚአብሔር ጋር እንድትታረቁ እንለምናችኋለን እንዳለ የቀመስነውን የዳሰስነውን የተረዳነውን በእጃችን የመጨበጥ ያህል የዳሰስነውንና የተረዳነውን የተቀበልነውን እውነት ነው የምንነግራችሁ። ሰው በጌታችን በኢየሱስ ክርስቶስ ካመነ ለዘላለም አይጠፋም። ካልካደው በስተቀር ራሱ ሰውየው ተመልሶ ካልካደው በስተቀር ለዘላለም አይጠፋም። ምክንያቱም የጠራው ጌታ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ማለት
ሰው ብቻ አይደለም አምላክም ነው። አምላክ ብቻ አይደለም ሰውም ነው። የጠራው እግዚአብሔር ነው ማለት ነው። ኢየሱስ እግዚአብሔር ነው። ኢየሱስ ክርስቶስ ነው የጠራን። ወደ ዘላለም ድህነት ሲጠራን ራሱን ተማምኖ ራሱ ባለው በራሱ ጽድቅ በራሱ ቅድስና በራሱ ሕይወት ነው የጠራን። ስለዚህ ሰው በክርስቶስ ኢየሱስ ካመነ አይጠፋም። ይሄ በመጽሐፍ የተነገረ የተጻፈ እውነት ነው። አባቶቻችን ሐዋርያት እስከ ሞት ድረስ የሰበኩት እውነት ነው። ይሄን እውነት ሰምታችሁ በጣም ብዙ ጊዜ መወሰን ያቃታችሁ ሰዎች ወስኑ። ውሳኔው እናንተ እጅ ላይ ነው። እግዚአብሔር የማንንም ፈቃድ አይጫለም። የእግዚአብሔርን ቃል ወገኖች እንደኛ ወይ ያሰሟቸዋል፣ ይነግሯቸዋል፣ ወይ ታነባላችሁ፣ ወይ ታደምጣላችሁ። በኋላ ግን ህሊና ስላለ እግዚአብሔር ሰውን በመልኩና በአምሳሉ ስለፈጠረው ህሊና አለ። እውነቱ የቱ ጋር እንዳለ እውነትን ይፈልጋል፣ ያገናዝባል፣ ይሰማል፣ ይለያል። በእርግጥ የቱ ጋር ነው መጽሐፍ ቅዱስ የሚናገረው እውነት ያለው የቱ ጋር ነው የሌለው ብሎ የሚለውን ነገር ይህን በደንብ ግልጽ አድርጎ ያያል ማለት ነው። እና እስከዛሬ ድረስ ይህንን የእግዚአብሔርን የመዳንን ቃል ሰምታችሁ መወሰን ያልቻላችሁ ወንድሞችና እህቶች ውሳኔው እናንተ እጅ ላይ ነው ያለው። ቅዱሳን መላእክት እነ ቅዱስ ገብርኤል አሁን ከሰማይ ተልከው ለእናንተ አይወስኑላችሁ። ለመራዳት እግዚአብሔር እንዲያግዙ ይልካቸዋል እንጂ በቃ ወስኝ ምናምን ነገር ብለው አይሉም። ግን ውሳኔው ሰው እጅ ላይ ነው ያለው። እና መወሰን ያልቻላችሁ ሰዎች ጌታን ለመቀበል የምትፈልጉ ሰዎች ካላችሁ ይህንን አጭር ጸሎት ከኛ ጋር የውሳኔ ጸሎት፣ የቃል ኪዳን ጸሎት፣ የንስሐ ጸሎት፣ የእውነተኛ ንስሐ ማለት ወደ እግዚአብሔር ሐሳብ መመለስ ማለት ነው። ይህን ጸሎት ከኛ ጋር ብትጸልዩ ነፍሱን ለሰጣችሁ ጌታ አሳልፋችሁ ስጡ። ነፍሱን አሳልፎ ስለኛ ሲል ለሰጠው ጌታ ስጡ። ነፍሱን እስከ መስጠት ድረስ መስቀል ላይ የወደደን አንድ ጌታ አለ። እሱም ከቅድስት ድንግል ማርያም ሰው ሆኖ የተወለደ የዓለም መድኃኒት የእግዚአብሔር ልጅ ኢየሱስ ክርስቶስ። እሱ ነፍሱን ስለ አንተ ሲል ነው የሰጠው። ማንም እዚህ ፕላኔት ላይ ነፍሱን ስለ ሰው ሲል የሰጠ የለም፣ ሊሰጥምም አይችልም። ቢሰጥምም የዛ የሰውየው ነፍስ የዛ የፍጡር ነፍስ ፍጡርን አያድንም። አምላክ ሰው የሆነው ነው ነፍሱን የሰጠ። ስለዚህ ነፍሱን እስከ መስጠት ድረስ የወደደን ጌታችን ኢየሱስ ክርስቶስ ያው ነፍሴን እኔም አደራ በእጅህ አሳልፌ እሰጣለሁ፣ እንካ ዘላለሜን፣ እንካ ሕይወቴን፣ በቀረልኝ የሕይወት ዘመን ካንተ ጋር ልኑር፣ አንተም በእኔ ውስጥ ናኑር፣ በቃልህ አስተምረኝ፣ በመንፈስህ ምከረኝ፣ በድካሜ ብርታቱ ነኝ፣ ስስት መልሰኝ፣ ሳጠፋ ገስጸኝ፣ ሳጠፋ ቀጣኝ እንደ አባትነትህ። ለዘላለም ርስት የጠራኸኝን ጥሪ ገፍቼ ዝም አልልም፣ አንተን እከተልሃለሁ፣ የምታዋጣው አንተ ነህ ብሎ ማለት ኢየሱስ ክርስቶስን እኮ መከተል እኮ ወንድሞቼ የእድሎች ሁሉ እኮ እድል እኮ ነው። የእድል ሁሉ እድል። እዚህ ዓለም ላይ ማንንም ትከተለው? አገሮችን ብትከተል ተያይዘው ነው እየጠፉ ያሉት የሚጠፉት። ሀብታሞችን ብትከተል የሆነ ቦታ ላይ ክንዱን ተንተርሶ ከመቃብር በታች ይተኛል። ገንዘባችንን የሰራኑን ሰዎች የሰጠው የትኛው በቢሊዮን ዶላር ቢቆለል አይተናል። እነ ማይክል ጃክሰን ሌሎቹ ሁሉ ሳይበሉት ለውሾቻቸው እያወረሱት ነው የሞቱት። ቢሊዮን ዶላር ማለት ነው። ለዘላለም የሚያዋጣ በዚህም ዓለም በሚመጣውም ዓለም የሚያዋጣ የእግዚአብሔር ልጅ ኢየሱስ ክርስቶስን መከተል ነው። ስለዚህ ጌታን ለመቀበል የምትፈልጉ ሰዎች ካላችሁ ከእህቴ ጋር እዚህ አብረን ስንጸልይ አብራችሁ ጌታን ለመቀበል የምትፈልጉ ወንድሞችና እህቶች ካላችሁ ይህን ጸሎት ከኛ በኋላ አብራችሁ ብትጸልዩ በሕያው ጌታ ፊት እነግራችኋለሁ። የአብርሃም አምላክ ምስክር ነው። የዘላለም እጆቹ ይቀበሏችኋል። ከዘላለም ጥፋት ነው የምትድኑት። ከድቅድቅ ጨለማ ነው የምትወጡት። ከሰይጣን ባርነት ነው የምትወጡት። ከኃጢአት ባርነት ነው የምትወጡት። ለዘላለም እረፍት፣ ለዘላለም ተድላ ወዳለበት መንግስት ነው የምትመጡት። ሰው በክርስቶስ ኢየሱስ ሆኖ ቢሞት አይጠፋም። ገሃነመ እሳት አይቀቀልም። ሪል ነው። ገሃነመ እሳት ሪል ነው። በእስልምና ሃይማኖት ሂዱ፣ በክርስትና ሃይማኖት ሂዱ፣ በይሁዳ ሃይማኖት ሂዱ፣ ገሃነመ እሳት ሪል ነው። እውነት ነው። መንግስተ ሰማያትም እውነት ነው። ይሄንን መጥቶ የነገረን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። የሰው ፍጻሜው ቤት ነው። ብዙዎች እየቀለዱ ነፍሳቸው ከስጋቸው ወጣ። ብዙዎች እየቀለዱ እዚህ ቲክቶክ ላይ እየሰሙን
በዚህ ሶሻል ሚዲያ ላይ 10 ዓመት እየሰሙን ብዙዎቹ እያላገጡ ነፍሳቸው ከስጋቸው ወጣ። እዚሁ ቲክቶክ ላይ የሚያገለግሉ የነበሩ የሉም እየቀለዱ ጌታ የሰጣቸውን የንስሐ ዕድል ሳይጠቀሙት በሞት ተለዩ። ስጋቸው መቃብር ተቀበረ፣ ነፍሳቸው ግን ላትመለስ እስከ ወዲያኛው ድረስ ሄደ። ፍርዱ እዛ ነው የሚጠብቀው። የቀለዱበት ኢየሱስ ክርስቶስ እዛም እሱ ይቀልድባቸዋል። አክብረው ግን የተቀበሉትን እሱም በአባቱ መንግስት ለዘላለም ይቀበላቸዋል። እንዴት መታደል ነው የጌታ ኢየሱስ ክርስቶስ መሆን! ክቡሩ የዋሁ ጌታ በዳኒ በኩል ሲለምን፣ በእኔ በኩል ሲለምን፣ በዳጊ በኩል ሲለምን፣ በወንድሞቼና በእህቶቼ በኩል ኑ ወደ እኔ እያለ ሲጠራ ጥሪውን ሰምቶ መናቅ በእውነት ዋጋ ያስከፍላል። ዋጋው ከኃይሉ ክብር ርቆ በዘላለም ጥፋት መቀጣት ነው። አንዳንድ ሰዎች ይሄን ይላሉ፣ ማን ሄዶ አይቶታል ሲኦልን ይላሉ። ራሱ አምላክ ሰው ሆኖ መጥቶ ነገረን። የሆኑ ሙታን ተነስተው አይደለም መጥተው። የኔ አሁን አያቴ ሞታለች፣ አባቴ ሞቷል። አያቴና አባቴ ተመልሰው መጥተው እስኪነግሩኝ ድረስ አያስፈልገኝም። እነሱ ምስክር ሊሆኑ አይችሉም። የነሱ ምስክር ምናልባት ለኔ ነው። እኔ እንኳን ራሱ እንኳን ከሰማቸው እኔን ነው እንጂ ሌላው ትውልድ ነው። እኔ ኤርሚያስ አያት እኮ መጣለችና እባካችሁ ተጠንቀቁ ሲኦል አለ ተብሎ ይባል ማንም ሰው አይሰማም። ሆኬርስ የሱ አያት ማነች ምናምን ነገር ብሎ ይላል፣ ሌላኛው ይቀልዳል። አሁን ግን ሲኦልና መንግስተ ሰማያት እንዳለ የነገረን የታመነው ጌታ የድንግል የማህፀኗ ፍሬ የሆነ ኢየሱስ ክርስቶስ ነው። እሱ ማለት የዘላለም አምላክ የእስራኤል አምላክ እግዚአብሔር ነው። እንዴት ሰው የሱ ንግግር ያቃልላል? እንዴት ሰው የሱ ንግግር እየሰማ በመጽሐፍ ቅዱሳት ሐዋርያት ሰብከውት ያለፉትን እውነት እነ ቅዱስ ጳውሎስ የጮሁትን እውነት ነው አሁን እኛ የምንጮኸው። እነሱ እንደጻፉት እነሱ እንደተናገሩት ከጻፉት ላይ ሳናጎድል ሳንጨምር እንደዛው ነው የምንነገረው። ምን እያልን ኢየሱስ ያድናል እያልን ማለት ነው። ስለዚህ ያልወሰናችሁ ሰዎች ወስኑ ፕሊዝ ፕሊዝ። ነገን አታውቁትም። እዚህ ለምትሰሙ ሰዎች ሁሉ በሙሉ ነገ የኛ አይደለም፣ ዛሬ ነው የኛ። በቸርነትና በምህረቱ ለሊቴን አንግቶልኝ እኔ ጋር ጣዋት ቁርስ እየበላሁ ነው። የዛሬዋን ቀን በምህረት ያሳየኝ ጌታ ነገንም በሱ ነው ተስፋ የምታደርገው፣ ዘላለማችንን በሱ ነው ተስፋ የምናደርገው። ብዙዎች ግን ትናንትና ተኝተው ዛሬ ያልነቁ ሰዎች አሉ። በተኙበት ሄዱ። በተኙበት የህይወት ምዕራፋቸው ከዚህ ፕላኔት ላይ ለዘላለም ተዘጋ። ለዘላለም አርቋቸው ተመልሶ ከሞተ በኋላ ተመልሶ በፒያሳ ጎዳና ላይ ላይራመድ፣ በ4 ኪሎ መንገድ ላይ ላይሄድ፣ በካሳንቺስ ላያቀና፣ ኢትዮጵያ የምትባል አገር ተመልሶ ላይመጣ፣ ኤርትራ የትኛውም አገር አሜሪካ ቢሆን ኒውዮርክ ተዝናና፣ ፓሪስ ሂድ፣ በውጭ ሀገር ላይ ነው ያለነው፣ በበለጸጉ ሀገሮች ላይ የትኛውም ቦታ ላይ ተመልሶ ሰው ወደዚህ ዓለም ላይመጣ ለአንዴና ለመጨረሻ ጊዜ የህይወት ምዕራፉ ይዘጋል። እዚህ ውስጥ አሁን 460 ሰዎች አላችሁ። ነገ ሊሆን ይችላል የእናንተ የህይወት ምዕራፋችሁ ማለቅ። ጊዶን ነው አናቀውም። የኔም ቢሆን የእናንተ እንዴት ሰው የዘላለሙን አያስብም? ወንድሞች እናቶች፣ ሰው ዘላለማዊ ሆኖ ነው የተፈጠረው። ነፍስ ከስጋ መውጣት ብቻ አይደለም፣ ስጋችን በዮሴፍ መቃብር ሄዶ መቀበር ብቻ አይደለም፣ በትንሣኤ ቀን ትነሳለች። ነፍስ ግን ለዘላለም ነው የተፈጠረችው። ዘላለሙን በክርስቶስ ኢየሱስ ያመነ በገነት ይኖራል ማለት ነው ከሱ ጋር። በቃሉ የማይዋሽ ጌታ እኮ ነው መጥቶ የነገረን። ወደ እኔ ኑ እኔም አሳርፋችኋለሁ ብሎ ያለ ጌታ ከሱ ጋራ ነው ለዘላለም ትኖሩት። እንቃልዬ አሁን ጌታን ስለተቀበላችሁ ለዘላለም ከሱ ጋር እውነት ለዘላለም ከሱ ጋር ልንኖር ማለት ነው የተጠራ ነው። ይሄ እኮ ፊታችንን ብቻ ሳይሆን ውስጣችንን እኮ ያበራ እውነት ነው። ስለዚህ እባካችሁ በራሳችሁ ዘመን ላይ እንዳትቀልዱ። ሌሎች እዚህ ያላችሁ ምን ለምናችሁ በራሳችሁ ዘመን ላይ እንዳትቀልዱ። በራሳችሁ ዘመን ላይ እንዳትቀልዱ። ዓለም ወደ ጥፋቷ እየሄደች ነው። ዓለም ወደ ጥፋቷ እየሄደች ነው። ሌሊት ላይ ነቅቼ ይሄንን ጦርነቱን ነበር ከታተለ የነበረው ወንድምነት። ምክንያቱም ይሄ ሁሉ ህዝብ ተያይዞ ሊያልቅ ሶስተኛ ዓለም ጦርነትን ሊያረጉ መንግስታት ጆይን እናርግ ይላሉ። ፓኪስታን እኔ ልግባበት ትላለች፣ ኒኩራል ስራ አላት። አሜሪካ ደግሞ ከተነካ ኤምባሲዋን መተውታል። አሜሪካ ደግሞ አንድ ነገር ከተነካሁኝ እገባበታለሁ ብላለች።
ሲገቡበት ከሁለቱም አቅጣጫ ነው የሚገቡት። ሶስተኛ የዓለም ጦርነት እዚሁ እኔና እናንተ ቲክቶክ ላይ እያገለገልን እዚሁ ማለት ነው። ዓለማት ከዓለማት ጋር አገራት ከአገራት ጋር ሊፋጁ ማለት ነው። የኢኮኖሚ ውድቀት አይደለም የሚሆነው፣ የሰው ዘር እንደ ቅጠል ነው የሚረግፈው። ኒኩሌር ጦርነት ነው የሚሆነው። ዛሬ የምትተነፍሰው ንጹህ አየር ነገን ስትወጣ ተበክሎ ልታገኙ ትችላላችሁ። አፍሪካን የተቀመጥኩት አይደርስብኝም ብላችሁ እንዳትሉ። አውሮፓን የተቀመጥኩት ምንም አይደርስብኝም፣ አሜሪካን የተቀመጥኩት ምንም አይደርስብኝም እንዳትሉ ወንድሞች እናቶች። ስለዚህ ለህይወት ዋጋ ስጥ ብሎ የሚል የኢትዮጵያ ለኤችአይቪ ያስቀመጡት ማስታወቂያ ነበር፣ ታስታውሱታላችሁ። ለህይወት ዋጋ ስጥ በጣም ጥሩ ነው። ለህይወታችሁ ዋጋ ስጡ። እሺ፣ ዋጋው የእግዚአብሔር ልጅ ደም ነው፣ ቀራንዮ ኮረብታ ላይ የተሰቀለው። በቃ እሱ እኛን እስከ ሞት ድረስ ወዶናል። ስለዚህ ህይወት የቱ ጋር እንደሚያልቅ አናቅም። ብንሞት የዘላለም ርስት መንግስተ ሰማያትን እንጂ ገሃነመ እሳትን አትገቡም። ወንድሞች እናቶቼ አንገባም። ያዳነን በቅዱስ አጠራሩ የጠራን እግዚአብሔር ልጅ ኢየሱስ እውነተኛ አዳኝ ነው። ስለዚህ ጌታን ለመቀበል የምትፈልጉ ሰዎች ካላችሁ ጻፉልን ከታች ካላችሁ። ይሄን ጸሎት አብረን ከእህቴ ጋር ስንጸልይ ወስናችሁ ለመጸለይ የምትፈልጉ ሰዎች ካላችሁ 77 ቁጥር ጻፉልን ከታች እናገኛችኋለን። የእውነት ጌታን ለመቀበል የምትፈልጉ ሰዎች ካላችሁ ከቀለድክ በራሳችሁ ላይ ነው የምትቀልዱት። እህቴ ከቀለድሽ በራስሽ ላይ ነው የምትቀልጁ። ከቀለዳችሁ በራሳችሁ ላይ ነው የምትቀልዱት። ቴንክ ዩ ወንድሜ። አንድ ሰው አይቻለሁ። ከቀለዳችሁ በራሳችሁ ላይ ነው የምትቀልዱት። ወንድሞች እናቶች እንዳትቀልዱ። ብዙዎች እየቀለዱ ነው የሞቱት። ሁለት ሰው አይቻለሁ። ጸጋ ይብዛላችሁ። ጌታ ኢየሱስ ይወድሃል ወንድሜ። ናና እሱ በሱ ጉያ ስር ተደበቅ። ና ከዘላለም ጥፋት ዳን። ኑ ከዘላለም ጥፋት ዳኑ። እየቀለድክ ሰይጣን የእሳት ራት አድርጎ በገሃነም ለዘላለም እንዳይቀቅላችሁ ለዘላለም። ወይኔ ያንን ቃላት እንዴት ብዬ ልንገራችሁ? መጽሐፍ ቅዱስ ላይ ተጻፈው ለዘላለም ጨካኝ ለተባሉ ለአጋንንት ሰራዊት ተላልፎ መሰጠት ማለት ነው። ጨካኝ እንደምትቀልዱት እንዳይመስላችሁ ወንድሞች እናቶቼ። ገሃነመ እሳት ማለት በሰው ቃላት ተብራርቶ የማያልቅ እሳት ማለት ነው። የዘላለም ጸጸት ስፍራ ማለት ነው። ጌታችን ሲናገረው ጥርስ ማፋጨት ነው ይላል። ዋይታ ነው ይላል። ድቅድቅ ጨለማ ነው። ተስፋ የለበትም። 100 ዓመት ተቃጥዬ ከ100 ዓመት በኋላ አርፍበታለሁ ብለህ ማትለው 1 ሚሊዮን ዓመት ተቃጥዬ ከዛ በኋላ ወጥቼ አርፍበታለሁ ተብሎ የማይባል ዘላለም ማለት ወራት፣ ቀናት፣ ዓመታት፣ ሰዓቶች የማይቆጠሩበት ማለት ነው። ብዙዎች ምርጫችሁን ምረጡ። እንደ ሰው ግን የምንነግራችሁ በኦሪት ዘዳግም መጽሐፍ ምዕራፍ 30 ላይ እግዚአብሔር ቃል ሲናገር በረከትና መርገምን ሞትንና ህይወትን በፊት አኑሬአለሁ፣ አንተና ዘርህ ግን በህይወት እንድትኖሩ ህይወትን ምረጥ ይላል ጌታ። ህይወትን ምረጡ ይላል የእስራኤል አምላክ እግዚአብሔር። ያ ህይወት ደግሞ እኔው ራሴ ህይወት ነኝ ብሎ ጌታዬ ኢየሱስ ክርስቶስ ጌታችን ነግሮናል። ስለዚህ እህቶቼ ይህንን ህይወት የሆነውን ጌታችን ኢየሱስ ክርስቶስን ስለመረጣችሁ እሱንም መርጣችሁት ከእሱ ጋር እንድትከተሉ እግዚአብሔር እንድትወስኑ እግዚአብሔር ስለረዳችሁ እኛንም ስለረዳን ጌታን እጅግ አድርገን እናመሰግናለን። በዚህ ጫጫታ በበዛበት ዓለም ውስጥ ሰይጣንም ሰውም ክፉም ሰዎች መልካም ሰዎች ምኑም አራዊቱም ምኑም ፖለቲካው ምኑም ዘረኝነቱ ርኩሰቱ አመጻው እየተጫጫኸ ባለበት ዓለም ውስጥ የሱን የጌታን ድምጽ የእግዚአብሔርን ቃል ሰምቶ ህይወትን ለሱ ለመስጠት መወሰን እግዚአብሔር ሲረዳ ነውና ጌታ እግዚአብሔር ይባርካችሁ። ተባረኩ። አንድ ሰው አይቻለሁ። ሌላኛው በራሱ ላይ ነው የሚቀልደው። ደምህ በራስህ ላይ ይሆናል ብራዘርዬ። አልሰማሁም ብላትልም አልሰማሁም ብላትልም። እዚህ የምንነግራችሁ የእግዚአብሔርን ቃል የምንነግራችሁ ሰዎች ሁሉ ነፍሳችሁ ከስጋችሁ ቢወጣ ጌታን ሳትቀበሉ ብትሄዱ በገሃነም ውስጥ ተሰማዋለህ። ይሄን እኔ ድምጽ ይሄን እዚህ የምንነግርህን ድምጽ ማለት ነው። ሰምተው ላትወስንበት። ምክንያቱም የእግዚአብሔርን ቃል ነው የምንነግራችሁ።
እባክህ ጌታን ተቀበል ብሎ የሚል የኤርሚያስን ድምፅ ትሰማዋለህ እዛ ማለት ነው። ጆሮ ላይ ያቃጨለብህ የዳንኤልን ድምፅ ትሰማዋለህ። የወንጌል አማኞች ስለ ጌታ ስለ ኢየሱስ ክርስቶስ እየተተፋባቸው እየተሰደቡ የነገሯችሁን ቃል ትሰማዋለህ። በራስህ ነፍስ ላይ ተቀርጾ ትሰማዋለህ። ሪከርድ ይደረጋል በራስህ ነፍስ ላይ። ስለዚህ የምትቀልዱ ሰዎች እግዚአብሔር እንዲረዳችሁ እንጸልያለን። እግዚአብሔር የረዳችሁ ሰዎች ጌታን እጅግ አድርገን እናመሰግናለን። ተባረኩ። እህትዬ ከአንቺ ጋር እንጸልያለን። ሌሎችም ካሉ ከአንቺ ጋር እንጸልያለን። ሌሎችም ካሉ መጸለይ ይችላሉ። እሺ ወንድምነት እዚህ ውስጥ ስንት ሰዎች ናቸው ያሉት? እህቴ ያለች ጌታን ለመቀበል ያለችው? እሺ ብለስድ ይሰማል። አናግረው ለኤርሚ መልስ ስጡት። ይሰማል። አንተም ጌታን ለመቀበል ነው አይደል? አዎ። እሺ የሲሳይ ልጅስ? የሲሳይ ልጅ የሲሳይ እሱም አንድ ቁጥር እየጻፈ ነበር ተጋግሞ። በቃ እሱ ኦኬ እሺ ሶሪ አይ ማለት 3 እና 5 የጻፋችሁ ሰዎች 2 ሰዎች ሚዩት አድርጌያቸዋለሁ። አይ ቲንክ ጌታ ለመቀበል የወሰኑትን ሰዎች መሰለኝ ለመጻፍ የፈለጋችሁት በስተት ነው። እንፈታችኋለን ከሚዩት ላይ። ጌታን ለመቀበል 7 ቁጥር ጻፉ ብዬ ስል እንደው ተቃራኒ ጽፋችሁ ከሆነ ብዬ ነው። በጣም ይቅርታ። ለእግዚአብሔር ክብር ይሁን። ወንድሜ ብለስድ እንኳን እግዚአብሔር ረዳህ። የማትጸጸትበት ውሳኔ ነው። ናና ተከተል ብለን ያልንህ አንድ የሆነ በሆነ ወቅት ላይ የነበረ ሰውዬ አይደለም ወይ የሆነ አንድ ዝነኛ የሆነ ጠንቋይን እንድትከተለው እንድትቀበለው አይደለም ምናባብልህ። እያባበልንም አይደለም እውነት ለመናገር ማለት ነው፣ እየተናገርን ነው። ናና ተከተለው ብለን ያልንህ የተከተለው የሚሰጥ እግዚአብሔር ጌታ ይባረክ እንዲረዳኝ ነው። እሺ ቴንክ ዩ። ስለዚህ ሌሎቻችሁም ኑና ተከተሉ ብለን ስንል እንዳልኳችሁ አንድ ሰውዬ ይመስላቸዋል ሰዎች። አንድ ሰውዬ የሆነ ሰው በሆነ ወቅት ላይ የነበረ ሰው ብቻ የነበረ መስላቸዋል። አዎ ሰው ነው፣ ግን ሰው ግን ብቻ አልነበረም። የዘላለም አምላክ የምድር ዳርቻዎች ሁሉ ፈጣሪ ነው ጌታችን ኢየሱስ ክርስቶስ። ይሄንን እውነት ይሄንን ዕውቀት የገለጠልን እግዚአብሔር ለዘላለም ስሙ ይባረክ። ስለዚህ አምላክ ሰውን ነው ኑ ተከተሉት ኑ ተቀበሉት ብለን የምንላችሁ አስተማማኝ የሆነ ጌታ፣ ሕይወት የሆነ ጌታ ማለት ነው። እግዚአብሔር ይባረክ። ስለዚህ ይህን ጸሎት ከኔ በኋላ እንዲህ ብለን እንጸልያለን። ጸጋ ይብዛላችሁ። ጌታን ያልተቀበላችሁ እህቴና ወንድሜ አይ ቲንክ የሲሳይ ነው ይሰማል ወንድሜ? የሲሳይ ይሰማል? ኦኬ በቃ ከተሰማ አብረን እንጸልይ። እግዚአብሔር ይባረክ። እህቴ አብረን እንጸልይ። በእውነተኛ ልቦናችሁ ያላችሁበት ቦታ ከቻላችሁ በፊልጵስዩስ መልእክት ላይ ጉልበት ሁሉ ለኔ ይንበረከካል ብሎ እንዳለ ለእግዚአብሔር አብ ለእግዚአብሔር ወልድ ለእግዚአብሔር መንፈስ ቅዱስ አንድ አምላክ ክብር በጉልበታችሁ ተንበርከኩና ባላችሁበት ቦታ ላይ የሰማይ የምድር ፈጣሪ እግዚአብሔር ያያል እና ይሄን ጌታ ለመቀበል ይሄን ጸሎት አብረን እንጸልይ። ጌታ ይባረክ። እሺ እግዚአብሔር አምላኬ ሆይ እግዚአብሔር አምላኬ ሆይ ስለዚህ ቀን እጅግ አድርጌ አመሰግንሃለሁ። ስለዚህ ቀን እጅግ አድርጌ አመሰግንሃለሁ። ስለዚህ ቀን እጅግ አድርጌ አመሰግንሃለሁ። አንተ የፈጠርከን ጌታ ከማህፀን የሰራህን እድሜን ሰጥተህ ለዚህ ቀን ስላበቃህን እጅግ አድርገን እናመሰግንሃለን። እግዚአብሔር ሆይ ልጅህን ኢየሱስ ክርስቶስን የዛሬ 2000 ዓመት ወደዚህ ዓለም ልከኸው
ለበደል ለኃጢአታችን እንዲሞት ለበደል ለኃጢአታችን እንዲሞት በሞቱም በሞቱ ሞታችንን ስለሻረልን ሞታችንን ስለሻረልን ሕይወትን ስለሰጠን እጅግ አድርገን እናመሰግንሃለን። ዛሬ በፍጹም ልቤ አምኜ የላከው ልጅህን ኢየሱስ ክርስቶስን ከድንግል የተወለደውን የዓለም መድኃኒትን ዛሬ በልቤ እቀበለዋለሁ። ጌታ ኢየሱስ ሆይ በዚህ ሰዓት ና ወደ ልቤ ግባ። ልቤን እከፍትልሃለሁ። በእኔ ውስጥ ኑር። አንተ ምራኝ። አንተ አስተምረኝ። አንተ አድነኝ። እነ ድካማችሁ ጭምር ወደ እኔ ኑ ብለህ እንዳልክ እነ ኃጢአት ድካማችን ወደ አንተ መጣን። ተቀበለኝ፣ አሳርፈን፣ ሰላምን ስጠን፣ እረፍትን ስጠን። ዘመናችንን ሁሉ አንተ ጋር እንድንኖር ወስነን ወደ አንተ መጥተናል። በደል ኃጢአታችንን ሁሉ ይቅር በለን። ልጆች አድርገህ ተቀበለን። ስማችንን በሕይወት መጽሐፍ ላይ ጻፈው። ስለተቀበልከን እጅግ አድርገን እናመሰግንሃለን። ከዛሬ ጀምሮ ዓለምን፣ ኃጢአትን፣ ስራውን ሁሉ እክዳለሁ። ኢየሱስ ክርስቶስ አንተ የሕይወታችን ጌታ አድርገን ዛሬ እንቀበላለን። ስለተቀበልከን ተመስገን። በኢየሱስ ክርስቶስ ስም አሜን። አሜን አሜን። ቀኝ እጃችሁን ልባችሁ ላይ ጫኑና ይሄን ጸሎት ልጸልይላችሁ። እግዚአብሔር ሆይ በልጅ በጌታ በኢየሱስ ክርስቶስ ያው ስም እጅግ አድርገን እናመሰግናለን። ገናንነትና ክብር ለስሜ ይሁን። እናከብርሃለን። ለእህቴና ለወንድሜ ሌሎችም ላሉ በቤት ውስጥ ሁሉ ይህንን ህይወት ለመወሰን ዛሬ ለተንበረከኩ በልባቸውም በጉልበታቸውም ለተንበረከኩ ወደ እኔ ማሳርፋቸዋለሁ ብለህ እንዳልክ ጌታ ሆይ በቃል መሰረት ወደ አንተ መጥተዋል። እኛን ያሳረፍከን ጌታ እህቴንም ስላሳረፍካት ወንድሞቻችንንም ስላሳረፍካቸው ክብር ሁሉ ለታላቁ ለስም ይሁን። እናመሰግናለን። ሰይጣን ስላፈረ አንተ ስለከበርክ ወንድሜንና ወንድሞቼንና እህቴን እግዚአብሔር እህቶቼን ሁሉ ስላዳንካቸው ወደ ቅፍ ስለጠራቸው እግዚአብሔር ይህን ውሳኔ እንዲወስኑ አይኖቻቸውን ስለከፈትክ በኢየሱስ ክርስቶስም እናከብርሃለን። ብዙ የተማሩ ብዙ ጠቢባን ብዙ ኃያላን የሚባሉ ሰዎች ይሄ እውነት ተነግሯቸው ለመወሰን እግዚአብሔር ሆይ በኢየሱስ ክርስቶስም አቅቷቸው ይልቁንም እየቀለዱ ብዙዎች ወደ መቃብር ወርደዋል። ካንተ ጋራ ሳይስማሙ ካንተ ጋራ ሳይታረቁ ዘላለማቸውን ሳያበጁ ኖረው በዚህ ምድር ላይ የከንቱ አሟሟት ሞተዋል። ለእህቶቼና ለወንድሞቼ ግን ለኔና ለእግዚአብሔር ለተቀረው ህዝብ ግን እግዚአብሔር ሆይ እንዲህ እንዳይሆን በኢየሱስ ክርስቶስም አይኖቻችንን ከፍተህ ኢየሱስ ክርስቶስ በመስቀል ላይ የሰራህልንን አውቀን በስምህ በማመን ከኃጢአት ኩነኔ ከዘላለም ፍርድ እንድንድን ይህንን ህይወት ስለሰጠህን እናመሰግንሃለን። ምሕረት ለወደደ ወይ ለሮጠም አይደለም ከሚምር ከእግዚአብሔር ዘንድ ነው ተብሎ በቅዱስ ቃል እንደተጻፈው ከምትምረው ካንተ ከእግዚአብሔር ዘንድ ለእህቶቼና ለወንድሞቼ ምሕረት ስለሆነላቸው ለኔም ምሕረት ስለሆነልን ተመስገን። እናመሰግንሃለን።
ቅዱስ ስምህ ለዘላለም የተባረከ ይሁን። የእግዚአብሔር ስም ከፀሐይ መውጫው እስከ መጥለቂያው ድረስ ለዘላለም የተመሰገነ ይሁን። አባት እግዚአብሔር ክብር ሁሉ ለአንተ ይሁን። በኢየሱስ ክርስቶስ በጌታችን ስም ጸለይን። አሜን አሜን። እግዚአብሔር ይባረክ። ጌታ ከኛ የፈለገው ይሄንን ነው። ወንድሞች እናቶች፣ ከኛ የፈለገው ይሄንን ነው። የምንድንበትን የመዳኑን ስራ በመስቀል ላይ ሰርቶልን በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ በቅዱሳት ነቢያት እንደተጻፈው ይሄንን ነው ጌታ ከኛ የፈለገው። እህቴም እህቶቼም እዚህ ያላችሁ ወንድሞችም ሁሉ እግዚአብሔር ይህንን ውሳኔ እንድትወስኑ ይህንን የምህረት ዕድልን ሲሰጣችሁ እምቢ ባለማለት ባለመግፋት እንደሌሎቹ ባለማመጽ ልባችሁን ለእግዚአብሔር ሐሳብ አሳልፋችሁ ስለሰጣችሁ ጌታ እግዚአብሔር ይባርካችሁ። ከዚህ ቀን ጀምሮ እናንተ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። አትጠፉ። መቼም እግዚአብሔር የሰጠን የህይወት ዘመን ምን ያህል እንደሆነ አይታወቅም። በዚህ ቅጽበት አሁን እንኳን ብትሞቱ ነፍሳችሁ ከስጋ ብትወጡ በሕያው አምላክ በእግዚአብሔር ስም የምነግራችሁ 1000% መንግስተ ሰማያት መግባታችሁ የተረጋገጠ ነው። ይሄ እውነት ነው ያለው። ሰው ኢየሱስ ክርስቶስን ተከትሎ ኢየሱስ ክርስቶስን አምኖ የት ትሄዳለህ የት ትገባለህ ተብሎ ሲባል እኔ እንጃ ብሎ የሚል ክርስትና የለም። ሐዋርያቱ እነ ቅዱስ ጳውሎስ በምድር ላይ በነበሩበት ሰዓት ላይ ልሄድ ከክርስቶስ ጋር ልኖር ናፍቃለሁ እያሉ ነው ያሉት። ማንም በክርስቶስ ኢየሱስ የሆነ ይሄንን ጌታ አሁን አምናችሁና ወዳችሁ ፈቅዳችሁ በልባችሁ እንደተቀበላችሁት ኢየሱስ ክርስቶስን አምላኬ አይደለህም ጌታዬ አይደለህም መድኃኒቴ አይደለህም ብላችሁ ካልካዳችሁት በስተቀር እሱ ለዘላለም አይክዳችሁ። ለዘላለም አይክዳችሁ። ካልተዋችሁት በስተቀር ለዘላለም አይተዋችሁም። አባት ልጁን እንደሚንከባከብ በፍቅር አይኖቹ ሁል ጊዜ የሚያያችሁ ጥበቃውን በእናንተም በእኛም ላይ ጽኑ ነው። የሕያው የእግዚአብሔር ልጆች ናችሁ። ይሄንን ለራሳችሁም ለነፍሳችሁም ንገሯት። ለምታገኟቸው ጓደኞቻችሁ ሁሉ ንገሯቸው። ለእናት ለአባቶቻችሁ ሁሉ ንገሯቸው። በክርስቶስ ኢየሱስ እናንተ ዛሬ ዳግም የተወለዳችሁበት ወደ እግዚአብሔር መንግስት የተጨመራችሁበት ጌታ ለዘላለም ስሙ ይባረክ። ስለዚህ ደስ ይበላችሁ። ታገኛችኋለን በውስጥ እሺ። የሲሳይም ልጅ ፎሎ ባክ መልሼላለሁ። እኛን አግኙን። ብለስድም ፎሎ አድርጌያለሁ። እኛን አግኙን። በቤተ ክርስቲያን ባላችሁበት ቦታ ላይ ከወገኖች ጋራ በጤናማ ትምህርት እንማማራለን። እውነት እህቴ እውነቱ የቱ ነው? ፎሎ ባክ መልሼልሻለሁ። አይ ቲንክ ዱባይ ነው ያለሁት ብለሽኛ ይመስለኛል። ቦቲም ይሰራል። ከኔም ጋር መደዋወል እንችላለን። ሌሎቻችሁም ወንድሞችና እህቶች። ቃልዬም የት ነው ያለሽው? ቃልዬ የቦታን ቁጥር አስቀምጥልኝ። እሺ አስቀምጥልሻለሁ። እሺ በውስጥ ጻፊልኝ። አንቺም ይሄ ፎሎ ባክ መልሼልሻለሁ። ቃልዬ የት ነው የምትኖሪው? ኢትዮጵያ ነው የምትኖሪው። እንደዋወል በውስጥ ሜሴጅ ላይ ከተጻጻፍ እንደዋወላለን። በእውነተኛ በቤተ ክርስቲያን እንነግራችኋለን። ወንድም ነዳንዬም ስላለ ኢትዮጵያ ውስጥ እውነትም እነግርሻለሁ። መጽሐፍ ቅዱስን በግላችሁ እንድታነቡ እንረዳችኋለን። እግዚአብሔር አምላክ ይረዳችኋል። በቃ በክርስቶስ ወንድሞችና እህቶች ስለሆንን በየትኛውም ነገር መጻጻፍ መደዋወል እንችላለን። እኔ ፈቃደኛ ነኝ። በውስጥ መስመር አገኛችኋለሁ። በዛው ባሉበት ደባላችሁበት ደግሞ በቃ የት ነው የምትኖረው? የሲሳይ ልጅ ወደ በሮዳ አካባቢ ኦሮሚያ ነኝ። ኦኬ ጎበዝ ቴንክ ዩ። እሺ ብለስ ደስ የት ነው የምትኖር? ናዝሬት ነው። ናዝሬት ነው የምትኖረው። ቴንክ ዩ። በቃ እንጻጻፋለን በውስጥ በእውነተኛ የመጽሐፍ ቅዱስ ትምህርት። እኛ እንግዲህ ወንጌል አማኞች ነን። ቤተክርስቲያን አለን፣ ህብረት አለን፣ የምናደርግበት የመጽሐፍ ቅዱስ ትምህርት አለ። ታዩታላችሁ ስትጠጉ። ጴንጤነት ማለት ጭራቅ ተደርጎ ተስሎ ለብዙ ዘመን የትውልዱ አይምሮ ሁሉ እንዲበረዝ ተደርጓል። ስራ የላቸው፣ መልካም ነገር የላቸው፣ ምን ያውቁና ምናም ነገር እየተባለ ማለት ነውና ይሄንን በቃ ታዩታላችሁ። ስትቀርቡ ደግሞ ታዩታላችሁ። ይሄው እኔ ምስክር ነኝ እህትዬው። ኦኬ ክፉ ነገር ሲያወሩባቸው ነው ለማየት ሄጄ ሁሌ በሚዲያ ላይ እንደምነግራችሁ ለማየት ሄጄ የቀረሁት ማለት ነው። ሲሰብኩ የሰማሁትኝ ይሄ ያው እግዚአብሔርን ቃል ነው።
ያ እኔም ለማየት መጥቼ ነው አይደል? ለማየት መጥቼ ያገኘሁት ጌታ እግዚአብሔር ይባርክ። እዚህ ሶሻል ሚዲያ ላይ ይቅርታ አድርገልኛል። እኔ ከዚህ በፊት በጣም በኮሜንቶች ሰድቤ ያለው ቀለም በተባልከው በተሰደብክበት በቀለምክበት በወረቀት ላይ በቀለምክበት ነው የገባድ ጌታ ማለት ነው። ስድብ አይደለም ይሄ ጥሩ ስም ነው። እንደውም ጥሩ ስም ነው። እውነቴን ነው። እዚሁ ሶሻል ሚዲያ ላይ እኛ ፔጅ ላይ መተሽ ነው የሰማሽው ለመጀመሪያ ጊዜ? አዎ እየተቆራረጠ ነበር የሚደርሰኝ። እኔ ብዙም አልከታተልም፣ ግን በቃ እነዚህ የተረገሙ እነዚህ የማይረቡ ምንድነው የሚያወሩት ምንድነው የሚያስተምሩት ብዬ በቃ መከታተል ጀመርኩ። ኦኬ የሁሉንም ማለት ነው፣ ያንተንም የትዝታንም የሁሉንም የወንጌል አማኞች ስር ገብቼ አያለሁ። ሁሉም የሚያስተምሩ ስለ ወንጌል ነው። ሁሉም አንድ ናቸው። ስለዚህ አንዱን ብቻ አላዳምጥ ብዬ ዳኒ መከታተል ጀመርኩ ማለት ነው። ኦኬ በቃ በዚህ እያዳመጥኩት ቆይቻለሁ። ፖስት አደርጋለሁ። አዲስ ነው የከፈትኩት ቲክቶክ ማለት ነው። በፊት ቲክቶክ ዲሌት አድርጌያለሁ፣ ምክንያቱም ያ ቲክቶክ ለስድብ የተጠቀምኳቸው ናቸው። ደለትኳቸው። አዲስ ከፈትኩ። ማዝሙሮች ነው የምለቀው። በቃ ስለ ወንጌል ስለገባኝ እውነቱን ስለተረዳሁት በቃ አሸነፈኝ ማለት ነው። ገባኝ። እግዚአብሔር ይባርክ። እግዚአብሔር ይባርክ። እንወድሻለን እህታችን፣ እንወድሻለን። እኔም በጣም ነው የምወዳችሁ። በፊት በጣም ነበር የምጠላችሁ፣ አሁን ግን እንዴት እንደምወዳችሁ ጌታና እኔ ብቻ ነን የምናውቀው። የእውነት ለእግዚአብሔር ጸጋው ይብዛላችሁ። አሜን። እኛም እንወድሻለን። ያ ትናንትና የሆንሽውም በቃ በዛ ህይወት ውስጥ ሆነሽ ትክክለኛው ነገር ያን ነው ያሳየሽን። እኛም እንደዚህ እንዳንቺ ነበር፣ በአንድም በተዘዋዋሪ መንገድ። ግማሹ እዚህ ያለ ድንጋይ የሚወረውር የሚደባደብ ሰው የደበደበ የመታ። እኔም እግዚአብሔር እርቶኝ ነው በእውነት ጴንጤን ሳልደበድብ ወደ ጌታ የመጣሁትኝ። ግን በቃ የተነገረ ነገር ሁሉ በሙሉ በቃ እንዲህ አይነት ህዝብ አለ ወይ ምድራችን ላይ ብዬ እስክል ድረስ ማለት ነውና ብዙ ክፉ ነገር ተወርቶበታል፣ እየተወራበትም አለ። ያ ደግሞ የሆነው ስለ ጌታ ስለ ኢየሱስ ክርስቶስ ነው። ግን ያው እኔ ድፍን ከ25 እስከ 28 ዓመት ሆነኝ። ብዙ ነገር ነበር ሲባል የነበረው። ቤት ዘግተው ዝሙት ይሰራሉ፣ በድመት ስጋ ያቆርባሉ፣ የማይባል ክፉ ነገር አልነበረም። ሰው እንዲጠላ ለማድረግ ማለት ነው። ያው እኔ ከመጣሁ በኋላ አንዳች ነገር እንኳን እንዲህ አይነት ነውረኛ ነገር ሊደረግ ሊሰራ አይደለም፣ ከተደረገ እንኳን ከተገኘ ያ እንዲያደረገውን ሰውዬ ንስሐ እንዲገባ ነው የሚመከረው። ንስሐ እንዲገባ ነው የሚመከረው። እንዲህ አይነት ቀልድ የለም። በእግዚአብሔር መልክና አምሳል የተፈጠረ ህዝብ ነው። እዛ በምናመልክበት በምንገናኝበት የጸሎት ስፍራችን ቦታ ላይ እንዲህ አይነትን ነውረኛ ነገር ለማድረግ በፍጹም 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 በታሪክ ውስጥ ራሱ የለም፣ ተወርቶ እንኳን አይታወቅም። ግን ያው ስለ ስሜ በሁሉ ዘንድ የተጠላችሁ ትሆናላችሁ ብሎ ስላለ የወንጌል አማኝን በእንደዚህ አይነት ነበር ሰው እንዲሰቀጥጠው ሆኖ በድመት ስጋ ነው ሰው የሚያቆርቡት እየተባለ ማለት ነው። እና እንዴት ሆኖ ወንድሞች እናቶች፣ እኛ ኢትዮጵያውያን ነን። እኔ በቃ በወቅቱ ያልኩትኝ እዛው ኦርቶዶክስ ውስጥ እያለሁ ዲያቆን ሆኜ ይሄን ስሰማ እንዴት ሆኖ ኢትዮጵያ እኮ በአፍሪካ 3ኛ ናት የቀንድ ከብት ኤክስፖርት ስታደርግ፣ እኔ በወቅቱ በነበርኩበት ማለት ነው፣ በዚያ ዘመን ላይ ማለት ነው። እና እንዴት እንደው ቢያንስ እንኳን ቅንጥብጣቢ ስጋ እንኳን አይኖርም? እንዴት ሰው በድመት ስጋ ያቆርባሉ ተብሎ ይባላል? ኧረ ብዙ ነገር ይባላል እንዳንቀርባቸው። ስንት ነገር ማለት ነው። እና በጣም ወንጌል አማኞች አሉ በአካባቢያችን። አንዳንዴ አልፎ ወንጌል ሲሰብኩ ሲመጡ እነሱ የአህያ ስጋ ነው የሚበሉት፣ እነሱ በውሸት እንደዚህ ነው የሚያደርጉት በሚል በቃ እንድንጣላቸው አደረጉን። ቤተሰቦቻችን ናቸው ያላወቁት ማለት ነው። ልክ ነው። ስላልገባቸው ሰው የሚላቸውን ብቻ ስለሚይዙ ሰው በሚላቸው ብቻ ይዞ ሳያነቡ ሳያውቁ በቃ ስለ መጽሐፍ ቅዱስ ሳይገለጥላቸው ስለሚናገሩት ነገር ስለያዙ ነው፣ ስላልገባቸው። ሲገባቸው የእውነት በቃ እኔ በማዝሙር ውስጥ ራሱ እኔ ማዝሙሮችን ማዳመጥ ከጀመርኩ ራሱ እውነት ለካ ጌታ ካልተገለጠለት መጽሐፍ ቅዱስ ራሱ ማንበብ አይችልም። ኢየሱስ ጌታ ነው ማለት ራሱ አይችልም ሰው። አንድ ሰው
ያንን ነገር ተረድቼዋለሁ። በዛ ውስጥ ሆኜ ኢየሱስ ጌታ ነው ማለት አልችልምም፣ ያስጠላኝም አልወድም። ኦርቶዶክስ ራሱ ትቼ ሙስሊም ሆንኩኝ። ሙስሊም ውስጥ ምን እንዳለ ለማወቅ ያ ነገር ደግሞ የባሰ ጨለማ ነው። የባሰ ጨለማ በጣም ማለት ነው። ኢቭን ኦርቶዶክስ ቤተክርስቲያን ውስጥ ጭምጭምታ አለ። የምትሰማቸው ስለ ወንጌል ስለ ኢየሱስ ክርስቶስ የምትሰማቸው ነገር ትንንሾች ነገራችሁ አሉ። እዛ መንደር ግን የለም። ይህ በጣም አስፈሪ ጨለማ ነው በጣም ማለት ነው። ያ ግን በጣም አሁን የተገለጠልኝ ይገባኝ ልክ ነው የሚያጠፋ መንገድ እንደሆነ። እንደዛ ከሆነ ለምንድን ነው ጌታችን ኢየሱስ እዚህ ምድር ላይ ስጋ ለብሶ የመጣ? ለምንድን ነው የተሰቀለው? ለምንድን ነው የተሰቃየልን? ታዲያ ለምን ስባል መጣ ብዬ ራሴን መጠየቅ ጀመርኩ። ምክንያቱም እንደመጣ ስጋ ለብሶ እንደመጣ በሙሉ ልቤ አምናለሁ፣ አይምሮዬም ተቀብሏል ማለት ነው። ግን ታዲያ ለምን መጣ? ይሄ ነው በቃ ያሳመነኝ። በቃ ስለ ታቦቶቹ ስለ ብዙ ነገሮቹ ካንቴ ላይ ወስጄ ከዛ ሳሙኤል ላይ ወስጄ በቃ ከብዙ ላይ ወስጄ ነው በቃ አገጣጥሜ አንድ ላይ ሳረጋቸው አንድ ናቸው። ያ መንገድ የሚወስደው ወደ ኢየሱስ ክርስቶስ ብቻ ነው የሚወስደው፣ ወደ ወንጌል አማኞች ብቻ ነው የሚወስደው ያ ትምህርት ማለት ነው። ከዚህም በፊት እኔ አይደለሁም ማለት እችላለሁ የተሳደብኩት ቲክቶካቸው ስር ገብቼ በስድብ በሪፖርት በቃ ኢቭን ቪዲዮቹን ዲሌት እስከማድረግ ድረስ ነው ማለት ነው። እኔ ቲክቶክ ስር ገብቼ ላይቭ ውስጥ ገብቼ ሪፖርት እያደረግኩ ነበር ሲወጣ የነበረው ማለት ነው። ዝም ብዬ ድምጽ ነጥቼ ግን እኔ ሳሳድድ የነበረው የኔን አባት እኔ እፈልግሻለሁ የሚለውን አባቴን ነበር ሳሳድድ የነበረው። ግን አሁን አመሰግነዋለሁ። የእውነት እኔ እንድጠፋ አልፈለገም። ፈለገኝ በጣም ጮሆ ጠራኝ። በቃ አመንኩት። አሜን። በአንተ በኩል ደግሞ በጣም ነው የሚያስጠነቅቀኝ። የአይኔ ብሌንን እንዳትነኪ ይለኛል። እኔ አንተን ተሳድቤ ተሰኛ በኮሜንት እሱን እንዳትነኪ እኔ እንቅልፍ ውስጥ ተኝቻለሁ። ሲነቃ ግን ማንም የለም አጠገቤ። የአይኔ ብሌንን እንዳትነኪ ነው የሚለኝ። እውነት አንተ ጌታ በጣም ይወዳል። አሜን። በአንተ በኩል ደግሞ ብዙ ሰዎች ይድናሉ። እግዚአብሔር ከዚህ በላይ ጸጋውን ያብዛል። ድሜን ያዝረን ቤተሰቦች ሁሉ ይባረክ። በህልም ነው ይሄንን ሁላችሁም ተባረኩ። በህልም አዎ ቀን ያንተን ቪዲዮ አይቼ ስለ ታቦቶቹ በቃ ስለ ታምረ ማርያሞቹ ስለ ገድላቶቹ ስታስተምራቸው ይሄ ደግሞ ቀለሜ እያልኩኝ ተሳድቤ የማትረባ አንተ የራሱ ምናምን እያልኩ ብዙ ነገር የማይገባ ነገሮች ጽፌ ከዛ ወጥቼ ስተኛ ስልኬን ቁጭ አድርጌ ተኛለሁ። በህልሜ እሱን እንዳትነኪ ይለኛል። እሱን እንዳትነኪ የአይኔ ብሌኔ ነው ይለኛል ማለት ነው። በሶስት ቀን ተደጋግሞ ማለት ነው እንደዛ የሆንኩት። ከዛ ትጨንቀኝ ተነስቼ ምንም የለም ካጠገቤ ምንድነው ይሄ ነገር እላለሁ። በቃ አሁን የቀለሜ አምላክ እውነት ነው ማለት ነው አላለሁ ደግሞ የእውነት ቀለሜ ማለት እዚህ ስር ላላችሁ ቀለሜ ብላችሁ እውነት ተናገር። እውነቱን የምትሳደቡ በሙሉ ስሙልኝ ብቻ እኔ ልንገራችሁ። እውነቴን ነው። ቀለሜ ማለት እሱ ሲነግራችሁ አንብቦ ሲነግራችሁ ሲያስረዳችሁ ስላልገባችሁ ወረቀት ይዞ በቀለም እየጻፈ የሚያስረዳችሁ ቀለሜ ጥሩ ነገር ነው። እየቀለመ እያስተማራችሁ ነው እሱ ማለት ነው። ቀለሜ ማለት ትርጉሙ ይሄ ነው ለኔ እስከገባኝ ድረስ ማለት ነው። ስድብ አይደለም፣ ጥሩ ነገር ነው ቀለሜ ማለት። እናንተ ይሄ ስላልገባችሁ ነው። የገባችሁለት ደግሞ ጌታን መታችሁ ራሳችሁ ትቀበላላችሁ። ብዙ ናቸው ቤተሰቦች በመፍራት በተለያየ ሁኔታ በቃ ሰው በሚል ብቻ አምኖ የሚሄድ ልጆች እያለን እኛ የምናምነው በቃ ቄሶችን ብቻ ነው። አሁን እነሱ የሚሉትን ብቻ ነው። ቤተክርስቲያን እንሄዳለን እንመጣለን። የምናነበው ነገር የለም፣ የምናውቀው ነገር የለም፣ የሚሰበክልን ወንጌል የለም። አምናችሁ ተቀብላችኋል ተጠምቃችኋል ይሉናል። ግን እኛ ምንም ነገር ሳናቅ ተጠመቃችሁ እንደዚህ ሆናችሁ
ያመነ የተጠመቀ ይድናል ነው አይደል የሚለው ባልሳሳት መጀመሪያ ካመኑ ነው የሚጠመቁት ስለዚህ ሰላም ተጠምቅ ያለው ብዬ አላመንኩ ታውኩት ማለት ነው በቃ ወደ ጌታ መጣው ጠረኝ የእውነት በጣም በጮህ ድምጽ ነው የጠራኝ ብዙ ጊዜ ተጠርቼ እምቢ ብቻለሁ ግን አሁን ተሸንፌያለሁ Thank you Lord የኔ ጌታ ኢየሱስ በፍቅር ትውልድን የምታሸንፍ በትህትና ትውልድን የምታሸንፍ ቃልዬ እያለቀሽ ነበር ቅድም ምን ተሰማሽ እኔም ባይዘው እያለቀስኩ ነው የምሰማት የእውነትን ከታቻለች ማለት ምን ተሰምቶሽ ነው ያለቀሽው ማለት እኔ ነበርኩበት ላይፍ ነበር ይሄ ነገር ማለት ባዶነት ተሰምቶኝ ነበር ማለት መሄጃ አጣ ሁሉ ነገር ተምታቶ ሁሉ ነገር ተመሰቃቅሎብኝ በነገራችን ላይ ያ ዋናው ነገር ያለ እግዚአብሔር ያለ ቤተሰብ ሁሉም ነገር ባዶ ነው ሁሉም ነገር እሺ ጊዜ ቢሞላል ምን ቢልል በዓል ሲደርስ በጣም ይከፋኛል በሁሉም ነገር አየሁት ተስፋ ትቆርጣለሁ ተስፋ ቆርጫለሁ መሄጃ ጥቻለሁ ሁሌም ከማልቀስ ወደ ኋላ አይደለም ሁሉንም ነገሮችን አይቻለሁ ምንም ሱስ ነገር ላይ ባልገባም በቃ ማለት ብዙ ነገር አሉ አሁን እኔ የፋዘር ወንድማውን ፓስተር ነው ግን አይጃላቅ ከነሱ ጋር እንዲዳል አንተን አልባለም ይቆጥኛል ከቤት ያ ነገር ስለሆነ በቃ ከነሱ ጋር ተጣልተን ነው የምንኖረው መሄድ ፈልጋለሁ ግን አይቻልም መሄጃ አጣው የምሬን ነው እኔ እግዚአብሔርን መቀበል የፈለጉ ድሮ ነበር ግን ከቤት ምን ይሉኛል ቤተሰብ እህት ወንድም አክስት አጎት ኖርማል አባቴ ያለ አባቴ የነበር በየምፈራ ግን በቃ አባቴ ያለ ሁሉም ነገር ይወዳል እናትና አባቴ ያለ ማይወድህ ህዝብ የለም ይወዳል ቤተሰብ ከሌለ ግን ባዶ ነህ አይዞሽ በዚህ ማለት ደግሞ ግዴታ በቃ እግዚአብሔር ጋር መጠጋት አለብህ የማይጥለን እሱ የፈጠረን ማለት አሁን እናትና አባቴ የለኝም ብያለሁ ለምን የፈጠረ ትኖሪያለሽ እንደውልም ሰው ትኖሪያለሽ ብሎ የፈጠረ ጌታ አለኝ አይዞሽ ተቀብየዋለሁ እኛም እህቶችሽና ወንድሞችሽ ነን የወንጌል አማኞች በዓለም ዙሪያ ያለን በኢትዮጵያም ያሉ እናገኝሻለን አይዞሽ አባት ለሌለው የዘላለም አባት ያውም አስተማማኝ እናት ለሌለው አስጠግቶ የሚያሳድግ በምህረት በቸርነቱ የሚጠብቅ የዘላለም ዋስትና የሆነ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው የጠራሽ ቃል እና አይዞሽ እናገኝሻለን ትኖር ታውቃለህ ብዙ ችግሮች ይገጥማል በተለይ ሴት ልጅ ስትሆን ብዙ ፈተና አለው ብዙ ችግሮች አሉ ያ አይዞሽ ተባት ተጣላለ ከወንድም ጋር ተጣላለ ከስራ ጋር ተጣላለ ፈጣሪን በስንቱ ላስቸግረው የምሬ ነው እግዚአብሔር ማለት የሆነ ኑሮህ መሮህ ተሰቃይተህ ተስፋ የምትቆርጥበት ተስፋ ቆርጫ ቃለው እንዴ ፈጣሪን ያክል ምን ለምን ፈጠርከኝ እስከምል ድረስ እንዴ ያክል ምን አደረግኩኝ አልፋይኩም ለወይም ደግሞ የሆነ መሄጃ አጣምትሄድበት ነገር የለም ልክ ነው መሄጃ ኑሮህ ቤተሰብ ማይፈልግ ዘመድ ማይፈልግ ከሌለ የለህም ካለ ሰው ይወዳል በለንታም አብሮ ሁሉ ነገር የሚንዘፈዘፍልህ ጓደኞች በጣም ጓደኞች እህት ወንድሞች አክስታቶች ከሌለ ስትወድቅ ቸክም ያደርጉት በዚህ ሰዓት ግን ፈጣሪ ያነሳ ቤተሰቦችን ከማጣት የተነሳ አረብ ሀገር ሁሉ ይጠማን አንዳንዴ እግዚአብሔር ምስክሬ ወደ ውጭ ሀገር ለመሄድ ብዙ ስቃይ ማለት ይጠማሃል አንዳንዴ በቃ ይሄን ሁሉ ሲያጥኝ እግዚአብሔር ሆይ ምን አረግኝ
መሄጃ ሳጣ መቀመጫ ሳጣ ወደ እግዚአብሔር ስም ተመጣጣ እና አልተቀበልኩም ማለት ሳላቅ በደም መቀበል ፈራው። ግን ደግሞ ፈጣሪ የወለድ ቢሆን እሱን የፈጠረኝ ሊያኖረኝ የፈጠረ እግዚአብሔር ይባረክ። ሰዎች አሁን በብዛትኛ ሰው ምን ይለናል እንላለን። አይ ዶንት ኬር የምሬን ነው። አይ ዶንት ኬር ለሰው ማለት በቃ እምነት ለራስ ላግለን ያ ትዳር ሲመጣልህ ምን አላት ምን አለው ነው ገብቷል። ብዙ ሰው ይመጣባል። በብዙ ነገር ተፈተናለህ። ፈተና ትወጣለህ። ግን በቃ አላቅም የምር እህቶቼ ካላችሁ አይዟችሁ፣ በርቱ፣ ጠንክሩ። አይዞሽ ከእግዚአብሔር ዘንድ ነው የምሬን ነው። በቃ እግዚአብሔር Thank you Lord። አይዞሽ አስተማማኝ አባት የዘላለም ዋስትና ጌታ ኢየሱስ ጋር መጣችኋል። እሱ እናት አባት ይሆናል። እሱ ያሳድጋል። እሱ ይድራል። ለወግ ለማድረግ ያበቃል። ቃልዬ ታያዋለሽ። እንዳንቺ አይነት እንደ እውነት አይነት ወጣት እህቶች ከቤተሰቦቻቸው ተገፍተው ስለ ክርስቶስ ኢየሱስ ወጥተው በዘመን አይቻለሁ። እግዚአብሔር አንስቷቸው በክብር ሲድራቸው፣ በክብር ሲያኖራቸው፣ በክብር ሲያከብራቸው፣ በጠሏቸው ሰዎች ፊት ከፍ ከፍ ሲያደርጋቸው አይቻለሁ። ሰው ወደ ኢየሱስ ክርስቶስ መጥቶ ከስሮ ለዘላለም አይቀርም እና ጌታ እግዚአብሔር ወደዚህ ህይወት ስለጠራሽ ለእግዚአብሔር ክብር ይሁን። እንወድሻለን። አሁን በክርስቶስ ኢየሱስ ከእግዚአብሔር ጋራ ቤተሰብ ነን። በክርስቶስ ኢየሱስ አንድ ቤተሰብ ውስጥ ነው የጨመረን። የእግዚአብሔርን ቃል እንማራለን። ወገኖች አሉ፣ እናገኝሻለን። ወንድምነት ዳንኤል እዛው ኢትዮጵያ ስላለ እኔም ደውልሻለሁ። ስልክሽን በውስጥ ጻፊልን። ባለሽበት አቅራቢያ ቸርችን ጠቁምሻለን። እዛ ህብረት ታደርጊያለሽ። መሰረታዊ ክርስትና ትምህርት ትማሪያለሽ። ሌሎችም ወንድሞችም ጭምር እውነትዬንም እዚህ ዱባይ ስላለች አገኛታለሁ። ሌሎችም ቸርች የሌላችሁ ሰዎች በቸርች ውስጥ ተያዙ። ከእግዚአብሔር ህዝብ ጋር ቤተሰብነትን መፍጠር አለብን። ጌታን ይህንን ትምህርት ይህንን እውነት የነገረን። ስለዚህ ባለሽበት አጥቢያ ቤተክርስቲያን ጤናማ የሆነ ቸርች እኛ እንነግርሻለን። እንደዛ ሄደሽ መሰረታዊ ክርስትና ትምህርት ትማሪያለሽ። እንመካከራለን። ያላመነ ወንድ ወደ እናንተ መጥቶ ላገባሽ ነው ምናምን ነገር ብሎ አንዳች ነገር ይዞ ቢመጣ እንዳትቀበሉት። ከእግዚአብሔር መንግስት ዲስትራክት ሊያረጋችሁ ይዞ የመጣ ነው። በቃ በክርስቶስ ኢየሱስ ወንድማችሁ ነን። እዚህ ያለን ወንድሞቻችሁ ነን። እህቶቻችሁ ናቸው። እዚህ ያሉት እናገኛቸዋለን፣ እንመካከራለን። ደግሞ እንጸልያለን በእግዚአብሔር ፊት። እግዚአብሔር ሁሉ ነገር በጊዜው ውብ አድርጎ ይሰራዋል። አይቻለሁ በዚህ በጥቂቷ ዘመን ማለት ነውና ለእግዚአብሔር ክብር ይሁን። ይሄ መዝሙር እንስማና እንቀጥላለን። ተባረኩ። ፍቅር ነህ ፍቅር ነህ ፍቅር ነህ ፍቅር ደከመኝ ሰለቸኝ አቃተኛ ልልም ወደ አደባባይህ መግባትን አልተውም። የኔ ጽኑ ወዳጅ የኔ ሊቀ ካህን ዘመኔ ይለቃ አንተን ሳገለግል ፍቅር ነህ ፍቅር ነህ ፍቅር ውዴ ውዴ ፍቅር ነህ ፍቅር ነህ ፍቅር በምድረ በዳ ውስጥ ምንም በሌለበት እባብና ጊንጡ በሚናደፍበት በቅርብ ወዳጆቼ በማይደርሱልኝ አንተ እኮ ነህ ጌታ የራራህልኝ። ፍቅር ነህ ፍቅር ነህ ፍቅር
ፍቅር ነህ ፍቅር ፍቅር ነህ ፍቅር ግዑዝ አይደለሁም ስታግዘኝ ምላሼም አልሰጠው ካደረክልኝ ጋራ ኢየሱስ ስም ይባረክ ባይመጥንም ስምህን ልባርከው ፍጥረት ይታዘበኝ ያላንተማ የት ነበርኩኝ እኔ ኢየሱስ ለዘላለም ስም ይባረክ ሞገስ ሆነኸኛል ቆመህልኝ በደካማው ጎኔ ፍጥረት ይታዘበኝ ያላንተማ የት ነበርኩኝ እኔ ሞገስ ሆነኸኛል ቆመህልኝ በደካማው ጎኔ ልዘምር እንጂ ሌላ ምን እላለሁ ስታከብረኝ ኢየሱሴ ለዘላለም ስም ይባረክ በዓይኖቼ ስላየሁ ልዘምር እንጂ ሌላ ምን እላለሁ ስታግዘኝ በዓይኖቼ ስላየሁ ልዘምር እንጂ ሌላ ምን እላለሁ ስታከብረኝ በዓይኖቼ ስላየሁ ግዑዝ አይደለሁም ስታግዘኝ ምላሼም አልሰጠው ካደረክልኝ ጋራ ባይመጥንም ስምህን ልባርከው ፍጥረት ይታዘበኝ ያላንተማ የት ነበርኩኝ እኔ ሞገስ ሆነኸኛል ቆመህልኝ በደካማው ጎኔ ልዘምር እንጂ ሌላ ምን እላለሁ ስታግዘኝ በዓይኖቼ ስላየሁ ልዘምር እንጂ ሌላ ምን እላለሁ ስታከብረኝ በዓይኖቼ ስላየሁ ኢየሱስ ለዘላለም ስም ይባረክ ኢየሱስ ለዘላለም ስም ይባረክ ኢየሱስ ለዘላለም ስም ይባረክ አባዬ ለዘላለም ስም ይባረክ ተመስገን እንጂ ሌላ ምን እላለሁ ስታከብረኝ በዓይኖቼ ስላየሁ ተመስገን እንጂ ሌላ ምን እላለሁ ስታነሳኝ በዓይኖቼ ስላየሁ ተመስገን እንጂ ሌላ ምን እላለሁ ስታድነኝ በዓይኖቼ ስላየሁ ተመስገን እንጂ ሌላ ምን እላለሁ ስታተርፈኝ በዓይኖቼ ስላየሁ ኢየሱስ ሃሌሉያ 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 ተመስገን እንጂ ሌላ ምን እላለሁ ስታድነኝ በዓይኖቼ ስላየሁ ተመስገን እንጂ ሌላ ምን እላለሁ ስታነሳኝ በዓይኖቼ ስላየሁ
ኢየሱስ ለዘላለም ስም ይባረክ ክብር ለታላቁ ለገናናው ለስም ይሁን እናመሰግንሃለን ምስጋና የተገባህ አንተን እናመሰግንሃለን ቅዱስ ስምህን ከፍ ከፍ እናረጋለን እግዚአብሔር ሆይ ለዘላለም ስም የተቀደሰ ይሁን ሃሌሉያ 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 ተመስገን እንጂ ሌላ ምን እላለሁ ስታከብረኝ በዓይኖቼ ስላየሁ ግዑዝ አይደለሁም ስታግዘኝ ምላሼም አልሰጠው ካደረክልኝ ጋራ ባይመጥንም ስምህን ልባርከው ፍጥረት ይታዘበኝ ያላንተማ የት ነበርኩኝ እኔ ሞገስ ሆነኸኛል ስምህልኝ በደካማው ጎኔ ሞገስ ሆነኸኛል ቆመህልኝ በደካማው ጎኔ ተመስገን እንጂ ሌላ ምን እላለሁ ብታግዘኝ በዓይኖቼ ስላየሁ ተመስገን እንጂ ሌላ ምን እላለሁ ስታተርፈኝ ከዓይኖቼ ስላየሁ ተመስገን እንጂ ሌላ ምን እላለሁ አባዬ ስታተርፈኝ ከዘላለም እሳት በዓይኖቼ ስላየሁ ተመስገን እንጂ ሌላ ምን እላለሁ ስታተርፈን ኢየሱስ ለዘላለም ስም ይባረክ ሃሌሉያ 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 ግዑዝ አይደለሁም ስታግዘኝ ምላሼም አልሰጠው ካደረክልን ጋራ ባይመጥንም ስምህን ልባርከው ሃሌሉያ 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 የእግዚአብሔር ልጅ ኢየሱስ ጌታ ኢየሱስ ለዘላለም ስም ይባረክ ክብር ገናንነት ሞገስ ኃይል ጥበብ ከዘላለም እስከ ዘላለም ከፀሐይ መውጫው እስከ መጥለቂያው ድረስ የጌታ የእግዚአብሔር ስሙ ለዘላለም የተመሰገነ ይሁን እግዚአብሔር ለዘላለም ስም ይባረክ እግዚአብሔር ለዘላለም ስም ይባረክ እናመሰግናለን 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 በሰጠህን እስትንፋስ በሰጠህን ጉሮሮ በሰጠህን ጸጋ በሰጠህን ዘመን በሰጠህን ዜማ አንተን ከፍ ከፍ እናረጋለን አንተን እናልቃለን በትውልድ መካከል ፍጥረት ይታዘበኝ ያላንተማ የት ነበርኩኝ እኔ ሞገስ ሆነኸኛል ቆመህልኝ በደካማው ጎኔ ፍጥረት ይታዘበኝ ያላንተማ የት ነበርኩኝ እኔ ሞገስ ሆነኸኛል ቆመህልኝ በደካማው ጎኔ ተመስገን እንጂ ሌላ ምን እላለሁ ስታግዘኝ በዓይኖቼ ስላየሁ ተመስገን እንጂ ሌላ ምን እላለሁ ስታድነን በዓይኖቼ ስላየሁ ክብር ገናንነት ለታላቁ ለስሙ ይሁን ጌታ ኢየሱስ ስሙ ይባረክ ሃሌሉያ ሃሌሉያ እግዚአብሔር ስሙ ይባረክ ወገኖቼ ጸጋና ሰላም ከሁላችሁ ጋር ይሁን እንዴት ደስ እንዳለኝ ልነግራችሁ አልችልም ኦ ጌታ ኢየሱስ እንዴት ትጣፍጣለህ እንዴት ውድነህ
እንዴት ትወደዳለህ? መንፈስን የቀመሰ አንተን የቀመሰ ቸርነትን የቀመሰ አባትነትን የቀመሰ ትህትናህን ያየ ቸርነትን ያየ የኔ ዋህ የኔ ደግ የኔ ቸር የኔ አባት እረኛችን የዘላለም አምባ መጠጊያችን መሰማሪያችን ይሆንከን የዘላለም ርስት ይሆንከን ኢየሱስ ክርስቶስ የእግዚአብሔር ልጅ ስምህ ይባረክ ስምህ ይባረክ እንዳንተ ያለ ማንም የለም እንዳንተ ያለ ማንም የለም በሰማይና በምድር ሁሉን የፈጠርክ ሁሉን ያደረክ ሰማያትና ምድርን በውስጡ ያሉትን ፍጥረታት ካለ መኖር ወደ መኖር ያመጣህ ለእስራኤል ልጆች በሲና ተራራ ላይ በእሳት በነጎድጓድ ድምጽ በመብረቅ ራስን በቀንደ መለከት የገለጥክ እጅግ በሚያስፈራ ክብር የገለጥክ የዘመን ፍጻሜ በደረሰ ጊዜ የወደቀውን የአዳምን ዘሩን ትውልዱን እኛን ለማዳን ከቅድስት ድንግል ማርያም ከሴት ወንድ ሆነ ተወልደህ ቀራንዮ መስቀል ላይ የሞትክልን እዳችንን የከፈልክልን ወድጃችኋለሁ ብሎ የሚል የፍቅር ደብዳቤ በሐዋርያት በነቢያቱ አፍ እንደተናገርክ አንተ እንዳስተማርከው የመዳን ወንጌል ሰምታችሁ ተብሎ እንደተጻፈ የመዳንን ወንጌል ሰምተን ነፍሳችን ከዘላለም ጥፋት ባንተ በማመን እርስትን እንድናገኝ ለህይወት የሚሆን ንስሐን ስለሰጠን እናመሰግንሃለን የፍጥረት ጆሮ ሁሉ ይስማ ሰይጣን ይስማ ከዘላለም የእሳት ባህር አመለጥን ከዘላለም ፍርድ አመለጥን ጌታ ኢየሱስ ባንተ አመለጥን የእሳት ባህር ውስጥ አንገባ አንተ ጣልቃ ገብተህ በህይወታችን ላይ አዳንከን የነፍሳችን እረኛና ጠባቂ ሆንከ እግዚአብሔር ልጅ ኢየሱስ አዳንከን ለዘላለም ስም ይባረክ ሞቴን ሞትከልኝ ቀራንዮ መስቀል ላይ ሞቴን ሞትክልኝ ሞታችንን ሞትክልን እዳችንን ከፈልከው በዘመኔ ሁሉ ህይወቴን ሁሉ ብከፍል ህይወቴን ሁሉ ብሰጥ ነፍስ ስጋችን መንፈሳችን ሁሉ ብንሰጥ ልንከፍለው ማንችለውን እግዚአብሔር ሆይ በቃላት ሊተመን ማይችል ዋጋ የእግዚአብሔር ልጅ ኢየሱስ ስለኛ ዋጋ ሆነህ ስለኛ ምትክ ሆነህ ስለኛ ቤዛ ሆነህ ስለኔ ቤዛ ሆነህ ስለ ዓለም ሁሉ ቤዛ ሆነህ ነፍስን እስከ መስጠት ድረስ ወደድከን ከዚህ የሚበልጥ ፍቅር ለማንም የለውም ብለህ ነግረናል አዎ ከዚህ የሚበልጥ ፍቅር ለማንም የለም ጌታ ኢየሱስ ሆይ እናመሰግናለን እስከዚህ ድረስ ስለወደድከን እስከ መስቀል ሞት ድረስ ስለወደድከን እኔ ሳላቅ ስላወከኝ እህቶቼ ሳያውቁ ስላወካቸው ወንድሞቼ ሳያውቁ ስላወካቸው እዳችንን ከፈልክልን ቅጣታችንን ተቀጣልን መራራውን ጽዋ አንተ ጠጣህ የኔ አባት ለዘላለም ስም ይባረክ ሃሌሉያ ተመስገን እንጂ ሌላ ምን እላለሁ ስታግዘኝ ባይኖቼ ስላየሁ ክብር ገናናው ለታላቁ ለስም ይሁን ክብር ገናንነት ወንድሞቼ ናቶቼ ውስጣችን የተለኮሰ በመንፈስ ቅዱስ እሳት የነደደ የክርስቶስ ፍቅር በውስጣችን በመንፈስ ቅዱስ ስለፈሰሰ ደስ ይለኛል ሁሉ ይቅርቋልኩ የኢየሱስ በመሆናችን ደስ ይለናል አቤት ጴንጤ ወገኔ ለካይ ነበር የምታጣጥሙት እናንተ እኛ ዛገና ስንጨናበስ ማለት ነው ይሄ ነበር የምታጣጥሙት ለዚህ ነው ዝም ባሁን ዝምታ በእኛ ያምራል በፍጹም ተናገር እህትዬ ተናገሪ ላልሰማው ቤተሰብ ተናገር ቢረግሙም ቢሰድቡም ተናገር ቢጠሉንም ተናገሩ ይሄን ፍቅር እንንገራቸው ይሄንን ቸርነት እንንገራቸው ይሄን እግዚአብሔርን ትልቁን ምህረት የተወደደበትን ትልቁን ፍቅር የዳንበትን ትልቁን የጸጋውን ባለጠግነት የፍቅሩን ባለጠግነት የምህረቱን ባለጠግነት በለቅሶ ቦታ ካፌው ስንገናኝ በተለያየ ቦታ ላይ በደስታ ቦታ በሰርግ ቦታ አይመረጥም ታውቃላችሁ አይደል እግዚአብሔር ልጆች ታውቃላችሁ ቦታ አይመረጥም አዳኙን ኢየሱስን ለመናገር ቦታ አይመረጥም ቦታ አለው አይባልም ምድርና ሞላ የእርሷ ናት የሱ ናቸው ስለዚህ በስፍራዎች ሁሉ አዳኝነት ጌትነቱን እንመስከር በጎን ማን ያሳየናል ብሎ የሚል ትውልድ በጣም ብዙ ነው ያለው ጌታ እግዚአብሔር ለዘላለም ስሙ ይባረክ
አሜን እግዚአብሔር ለዘላለም ስሙ ይባረክ። አሜን እችን መዝሙር ጀምርና እንጨርስ። ለዳን እየሰጣለ ኢየሱስ ቤቴ ገባ አባ ቤቴ ገባ ጌታን ከተቀበልኩበት ቀን ጀምሮ እንዲህ አይነት መንፈስ በቃ ወንድሞች ያለ የማያቋርጥ መንፈስ የማያቋርጥ ደስታ የማያቋርጥ ሰላም የማያቋርጥ ተስፋ የማያቋርጥ የመንፈስ መቃጠል ከየት ይገኛል? ማን ይሰጣል? ወንድሞች እናቶች ማን ይሰጣል? ወዴት እንደምራመድ ማላቅ ሃይማኖተኛ የነበርኩ ሰው ወዴት እንደምሄድ ማላቅ ግን እግዚአብሔር አምላኬን ፈልገው ነበር አገሩ የት ነው እያልኩኝ ብሎ የነበር አንድረኛ ጌታን ከተቀበልኩባት ጊዜ ጀምሮ እንዲህ አይነት ተስፋ እንዲህ አይነት ሰላም እንዲህ አይነት ደስታ የማያቋርጥ ደስታ አንድ ቀን እንኳን አያቋርጥም። ወንድሞች እናቶች ለማይክሮ ሰከንድ በተበጠበጠ ዓለም ላይ እየተራብን እየተቸገርን እያጣን በብዙ ጉድለቱ ስለነገ እየጨነቀን ግን ይሄ ሰላም ውስጣችን በመንፈስ ቅዱስ የፈሰሰ የክርስቶስ ሰላም የክርስቶስ ፍቅር በውስጣችን በመንፈስ ቅዱስ እንዴት ደስ ይላል። ወንድሞች እናቶች ጌታ ኢየሱስ በትንሿ ልቤን አግባ ብዬ ስለው በትንሿ ልቤ ስትገባ መውደዴን ገለጥኩልህ በእንባ ከዛች ቀን ጀምሮ ጌታ ኢየሱስ ለዘላለም ስሙ ይባረክ። አንተ እንዳስተማርከኝ የኔ ጌታ ለዘላለም ስሙ የተባረከ ይሁን። አምላኬ ፍቅርህን ልንገር ምስጋናህን ኢየሱስ አንተ እንዴት አይነት ክብር ነው! እንዴት አይነት መንፈስ ነው! እንዴት አይነት ጌታ እኮ ነው ብዬ የምልህ። እንዴት አይነት እኮ ጌታ ነው! እንዴት አይነት አባት ነው! እንዴት አይነት ፍቅር ነው! እንዴት አይነት ምሕረት የተሞላ ነው! እንዴት አይነት ትሁት ነው! እንዴት አይነት የዋህ ነው! ኢየሱስ አምላኬ ፍቅርህን ልንገር ምስጋናህን Finding your car is a hugely exciting experience. የኔ ጌታ ለዘላለም ስም ይባረክ። ሃሌሉያ ሃሌሉያ። ኢየሱስ ለዘላለም ስሙ ይባረክ። ኢየሱስ ለዘላለም ስሙ ይባረክ። የኔ ጌታ ለዘላለም ስም ይባረክ። ትንፋሼን መንገዴን በእጆቹ የያዘው ሆኖልኛ አቅሜ ወራት ተቆጠሩ ዓመታት አለፉ ዛሬም ዘምራለሁ በሕይወት እንድኖር ስለፈቀድክልኝ አመሰግናለሁ። አቤት አቤት የእግዚአብሔር ቸርነት የእግዚአብሔር ምሕረት አቆመኝ እኔም ልስገድለት። እጄን ይዞ ስንቱን ወራቶች ተሻገርን፣ ስንቱን ዓመታት ተሻገርን፣ ስንቱ የሞት ደጆች ተዘጉልን። እህቴ ወንድሜ ዛሬ ላይ መቆማችን የእግዚአብሔር ምሕረትና ቸርነት እየተከተሉን ስለሆነ ብቻ ነው። ዛሬን ያላዩ ዛሬን ማየት ናፍቀው ዛሬን ማየት ፈልገው ዛሬን ያላዩ ብዙዎች ናቸው። እኛ ግን በሕይወት የኖርነው ከነሱ ይልቅ ደጎች ስለሆንን አይደለም። የእግዚአብሔር ቸርነትና ምሕረቱ ጌታ ኢየሱስ ለዘላለም ስሙ የተባረከ ይሁን። የእግዚአብሔር ቸርነት ምሕረቱ ከቦኝ ነው ዛሬ ላይ መቆሜ። ትንፋሼን መንገዴን ከእጆቹ የያዘው ሆኖልኛ አቅሜ ወራት ተቆጠሩ ዓመታት አለፉ ዛሬም ዘምራለሁ። በሕይወት እንድኖር ስለፈቀድክልኝ አመሰግናለሁ። ውዴ ለዘላለም ስም ይባረክ የኔ ጌታ ኢየሱስ ክርስቶስ።
ወራት ተቆጠሩ ዓመታት አለፉ ዛሬም ዘምራለሁ አሄ በሕይወት እንድኖር ስለፈቀድክልኝ አመሰግናለሁ። ክብር ለስም ይሁን አባዬ፣ ለዘላለም ስም ይቀደስ። እናመሰግንሃለን። ክብር ሁሉ ላንተ ይሁን። እናመሰግንሃለን። ይህን ሕይወት ስለሰጠህን፣ ራስን ስለገለጥክልን፣ ራስን ስለሰጠህን ቅዱስ ስምህ፣ ገናናው ስምህ፣ የተፈራውና የተመሰገነው ስምህ በእልፍ አላፋት መላእክት ከዘላለም እስከ ዘላለም ስትመሰገን ያለህ የምትኖር ለዘላለምም የምትኖር ጌታ ጌታዬ ሆይ ለዘላለም ስምህ ይባረክ። ቸርነትና ምሕረትህ እየተከተሉን እዚህ ስላደረስከን ስምህ ለዘላለም ይባረክ። ወጥተን የገባነው ተኝተን የነቃነው ምሕረትና ቸርነትህ ስለጠበቀን ክንድ ስለደገፈን ነው። እግዚአብሔር ሆይ ክብር ሁሉ ላንተ ይሁን። ገዳይ በበዛበት አጥፊ በበዛበት ከሰይጣን ወጥመድ ከክፉ ሰዎች ምክር ከራሳችን ስተት እያዳንከን እየጠበቀን እየተጠነቀቅልን የፍቅር አይኖቹ ሁልጊዜ የሚያየኝ አልጥልህም ከቶ አልተውህም ያለኝ አባዬ ስምህ ይባረክ፣ ስምህ ይባረክ። እያንዳንዳችንን ትጠነቀቅልናለህ፣ እያንዳንዳችንን ታየናለህ፣ አረማመዳችንን ታያለህ። በምንወጣበት ትወጣለህ፣ በምንገባበት ትገባለህ፣ በምናድርበት ታድራለህ፣ በምንሄድበት ትከተለናለህ። ቸርነትና ምሕረት ይከተለናል። ጌታ ኢየሱስ፣ ጌታ ኢየሱስ፣ ጌታ ኢየሱስ ዛሬም በዓይኖች ስር ስላለን፣ ዛሬም ከዓይኖች ውስጥ ስላለን፣ ዛሬም በእጆች ስላለን፣ ዛሬም በክንፎች ስላለን በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ተብሎ እንደተጻፈ በቃልህ ጌታዊ በክንፎች ጥላ ውስጥ ስላሳደርከን ከአንተ የተነሳ ተዘለለን እንወጣለን፣ ተዘለለን እንገባለን። ጌታዬ ሆይ ስምህ ለዘላለም ይቀደስ፣ ስምህ ለዘላለም ይቀደስ፣ ስምህ ለዘላለም ይቀደስ፣ ስምህ ለዘላለም ይቀደስ። አባዬ በዚህ ትውልድ መካከል ጌታዬ ሆይ አንተ እንድናመሰግን ስለፈቀድክልን ስምህ ለዘላለም ይባረክ። አሁንም የምስጋናን መጎናጸፊያ ጣልብን፣ የቅድስናን መጎናጸፊያ ጣልብን። አንተን በሚያከብር ሕይወት እንድንወጣ እንድንገባ፣ አንተን በሚያከብር አገልግሎት እንድናከብር እግዚአብሔር ሆይ አንተ ሰውን በወደድክበት መውደድ በዛው መውደድ ሰዎችን መውደድ እንድንችል በደልና ኃጢአትን እንዳንቆጥር አንተ በክርስቶስ ኢየሱስ ይቅር እንዳልከን ወንድሞቻችንና እህቶቻችንን በሩቅ በቅርብ ላሉ በስተትም ይሁን በድፍረት ያሳዘናቸውን እግዚአብሔር ያሳዘኑንም ይቅርታ እንድንላቸው ይቅርታ እንድንጠይቅ ያሳዘኑንም እግዚአብሔር ምሕረት እንድናረግላቸው የክርስቶስ ልብ አለን ተብሎ ተጽፏልና ጌታ ሆይ ያንን ልብ ለእያንዳንዳችን ዕለት ዕለት እንድታበዛልን በስምህ እንጸልያለን። ድንቅ ጌታ፣ ውድ ጌታ ስምህ እንዴት ይጣፍጣል! ጌታ ኢየሱስ ስምህ እንዴት ይጣፍጣል! ሕያዋን ምስክሮች ነን በዚህ ያለን። አሁንም ቀሪ ዘመናችን በእጅህ ላይ ነው ያለው። በዘመናችን ሁሉ አንተ በሰጠህን ጸጋ፣ አንተ በሰጠህን ዘመን እናገለግልሃለን፣ እናመሰግንሃለን፣ እናከብርሃለን። በመንግስት ውስጥ እግዚአብሔር በሰጠህን ጸጋ እንተጋለን። ሰዎች ሁሉ ይድኑ ዘንድና እውነትን ወደ ማወቅ እንዲደርሱ ትወዳለህ። ይህንንም ደግሞ እውነት ለሰዎች እንድንገልጥ እግዚአብሔር በኢየሱስ ስም ስለላክለን እግዚአብሔር በኢየሱስ ስም እንደሚገባ እግዚአብሔር በአግባብ ስራችንን ተልኳችንን እንድንወጣ አንተን የላከን ጌታ ኢየሱስ ሆይ አንተን የላከን ያንተን በጎነት እንድንመሰክር እዚህ የተሰበሰብን ሰዎችና ወንዶችና ሴቶች ልጆች ናቸው። ከዓለም ርኩሰት አድነህን፣ በቅዱስ ደም አንጽተህን፣ በዘላለም መንፈስ ቀድሰህን፣ ልጆችህ አድርገህን፣ አጥበህን፣ ጸጋን ሰጥተህን ወጥተን ያንተን በጎነት፣ ቸርነት፣ አዳኝነት፣ ምሕረትና ፍቅርህን፣ አባትነትህን የቀመስኑን ያየኑን እንድንናገር ሐዋርያት የጻፉልንን ያንኑ እንደዛው እንድንናገር በጎነትን እንድንመሰክር በዚህ ትውልድ መካከል የንጉሥ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ ተብሎ እንደተጻፈ እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን ወገን ናችሁ፣ የእግዚአብሔር ወገን ናችሁ ተብሎ እንደተጻፈ ከአንተ ወገን ስላደረከን፣ ከአንተ ጋር ቤተሰብ ስላደረከን፣ ከቅዱሳን ጋር ባለ ሀገሮች እንድንሆን ስላደረከን ክብር ገናንነት ለስም ይሁን። እናመሰግንሃለን። ጌታ ኢየሱስ ሆይ ተባረክ፣ ተመስገን። በአንተ ፊት ሞኞች ነን። በአንተ ፊት እግዚአብሔር ብልጥ አንሆንም። በአንተ ፊት ሞኞች ነን። ለአንተ ነገር ጌታ እግዚአብሔር ሆይ ሕይወታችን ሁሉ እንሰጣለን። አንተ ሕይወትን ሰጥተህናልና ገናንነት ለስም ይሁን። በኢየሱስ ክርስቶስ ሕያው ስም እግዚአብሔር ሆይ በስምህ እንጸልያለን።
ያልዳኑ ወደ መዳን እንዲመጡ በኢየሱስ ክርስቶስ አይኖቻቸው እንድትገልጥላቸው እግዚአብሔር በጌታ በኢየሱስ በምድር ዙሪያ ያሉ ሰዎች ሁሉ እውነትን ወደ ማወቅ እንዲደርሱ ተወዳለህ። እግዚአብሔር በተለይ ደግሞ አንተው ተጌታ ኢየሱስ የተወለድክበት ዘር የተወለድክበት ህዝብ እስራኤላውያን ከዚህ መዳን እግዚአብሔር ጎለው ብዙዎች በመቅበዘዝ ላይ ያሉ ዛሬም ቢሆን እግዚአብሔር በጸጋ የጠራቸው ቅሬታዎች ቢኖሩ ብዙዎች ግን ይህን እውነት አላወቁም። ብዙዎች ግን ይቃወማሉ። ብዙዎች ስምህ ሲጠራ ጌታ ኢየሱስ ዛሬም ይሰድቧል፣ ይረግመዋል። ሆኖም ግን አንተ ተወዳቸዋለህ፣ እንደ ሰው ግን አይደለህም። ስለ አባቶች ተወዳጆች ናቸው ብለሃልና ጌታ ኢየሱስ ሆይ ይህንን እውነት ለእነሱም እንድትገልጥላቸው የጀመርከው በዛ የጀመርከው የወንጌል እሳት አለና እየዳኑ አሉና እኔ ምስክር ነኝና በጌታ በኢየሱስ ክርስቶስም እነሱም ይድኑ ዘንድ እግዚአብሔር የዘላለም አምላክ የተጣለባቸው መጋረጃ ከላያቸው ላይ እንዲነሳ አይኖቻቸውን ከፍተህ እንድታሳያቸው መዳንን ይወርሱ ዘንድ በልጅ በክርስቶስ ኢየሱስ በመሲሁ ያምኑ ዘንድ እንዲድኑ እንድትረዳቸው እንጸልያለን። ጌታ ሆይ አሁን ከገቡበት በዚህ የህልውና ጦርነት ውስጥ እግዚአብሔር የሚረዳው እጅህ የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ስለ እስራኤል እንጸልያለን። በኢየሱስ ክርስቶስ ምና ስልጣን ስለነሱ እንጸልያለን። በዚህ ምድር ላይ እንዳይኖሩ ሞት ተፈርዶባቸዋል። በሰዎች ዘንድ ሞት ተፈርዶባቸዋል። በአገሮች ዘንድ ሞት ተፈርዶባቸዋል። ትእዛዝ ወጥቶባቸዋል። ቀን ተቆርጦባቸዋል። 15 ዓመት ባልሞላ ውስጥ አይሁድ መጥፋት አለበት ብሎ የሚል ድምጽ በዓለም ሚዲያ ላይ ሁላችን ሰምተናል። አንተም አይታል። ጌታ ሆይ በጌታ በኢየሱስ ክርስቶስ ምና ስልጣን በዚህ ዘመን እኛ ነን መርዶኪዮስ። ስለዚህ ህዝብ የምንጸልይ እኛ ነን። የአይሁድ ህዝብ እንዳይደመሰስ፣ የአይሁድ ህዝብ እንዳይጠፋ በኢየሱስ ክርስቶስ ምና ስልጣን እግዚአብሔር እናጠፋለን ብለው መሳሪያ እየሳሉ ያሉ መሳሪያ እየሰሩ ያሉትን በባሪያህ በነብዩ በኢሳይያስ አፍ እንደተናገርክ ባንቺ ላይ የተሰራ መሳሪያ አይከናወንም፣ በፍርድ በሚነሳብሽ ምላስ ላይ ተፈርጅበታለሽ ብለህ ያልከው እግዚአብሔር እንደ ቃልህ እንደዛው እያደረክ ስላለ ስለምታደርግም እግዚአብሔር አንተ ትክክል ነህ እንላለን። በዘመናት መካከል ምሰራ አንተ ትክክል ነህ እንላለን። አንተ ትክክል ነህ እንላለን። በኢየሱስ ክርስቶስ ምና ስልጣን አንተ ትክክል ነህ። ጻድቅ አምላክ ነህ። ትክክል ነህ። ያደረከው ሁሉ የምታደርገው ነገር ሁሉ አንተ ትክክል ነህ። በአንተ ዘንድ በስተት የተደረገ ነገር የለም። ሁሉም በጽድቅ ታደርጋለህ። ሁሉም በጽድቅ ትናገራለህ። ማዳንህ ከወደረኞቻቸውና ከሚጠሏቸው እጅ እንዲሆን በኢየሱስ ክርስቶስም እንጸልያለን። እግዚአብሔር በኢራንም ምድር ላይ ያሉ እግዚአብሔር በኢየሱስም ህዝቡ እግዚአብሔር ድነት ያስፈልገዋል። አንተ ሞተህላቸዋል። እግዚአብሔር ከአመፀኛ ነገስታት እጅ እንድታስጥላቸው በጌታ በኢየሱስም አክራሪነት በዛ ምድር ላይ ተንሰራፍቶ ወንጌል እንዳይገባ የልጅ ኢየሱስ ክርስቶስ ወንጌል የልጅ ኢየሱስ ክርስቶስ የማዳን ወንጌል ለኢራን ህዝብ እንዳይነገር ዘግቶ የያዘ የክርስቶስ ተቃዋሚ መንፈስ የፋርስ አለቃ መንፈስ በጌታ በኢየሱስም ከምድሪቱ ላይ እንዲቀጣ በኢየሱስም እጸልያለሁ። የፋርስ አለቃ መንፈስ አዛዥ ነኝ ብሎ የሚል መንፈስ የክርስቶስ ኢየሱስ የመዳን ወንጌል በኢራን ምድር ላይ እንዳይሰበክ የክርስቶስ ጌትነትና አዳኝነት የወንጌል ብርሃን በምድሪቱ ላይ እንዳይበራ አራቱን ማዕዘን ዘግቶ ታላቆችና ታናናሾችን ሁሉ በወህኒ ከርችሞ ወንጌል በምድሪቱ ላይ እንዳይናገር የኢየሱስ ክርስቶስ አዳኝነት እንዳይሰበክ የከለከለ አውሬ ከከፍታው ላይ በኢየሱስም ይወደቀ ይሁን። በስመ ጉልበት በኢየሱስ ክርስቶስ ምና ስልጣን ይወደቀ ይሁን። ለኢራንም ህዝብ ወንጌል ያስፈልጋልና የክርስቶስ ኢየሱስ መዳን ያስፈልጋልና በአረቡ ዓለም ላይ ያስፈልጋልና በእስያ በአውሮፓ በአሜሪካ በካናዳ በአውስትራሊያ በባህር ደሴቶች ለሰው ልጆች ሁሉ ኢየሱስ ክርስቶስ ያስፈልጋልና ይህ የመዳን ወንጌል እግዚአብሔር በጌታ በኢየሱስ ክርስቶስ ምና ስልጣን በየቦታዎች ሁሉ እንዲወራ እንዲነገር እንዲሰበክ በሚዲያ ሁሉ እንዲሰበክ እግዚአብሔር በጌታ በኢየሱስም በመንፈስ እሳት እንድታነሳሳን ኃይልን እንድሰጠን ጸጋን እንድሰጠን እግዚአብሔር በብዙ ተአምራቶችና በምልክቶች በድንቆች እንድትገልጠን በኢየሱስም አንተ ስትሰራ እግዚአብሔር በኢየሱስም ካንተ ጋራ መስራት እንድንችል እግዚአብሔር በኢየሱስም እኔ በመሰራበት ቀን እነዚህ ገንዘቦቼ ይሆናሉ ብለህ በቃልህ እንደተናገርክ ገንዘቦች እንድታረገን እንድትሰራብን እንድትልከን የወንጌልን አገልግሎት በኢየሱስ ክርስቶስ ምና ስልጣን ማዳኑን ለሕዝብ ሁሉ በብዙ ተአምራትና በምልክቶች በድንቆችና በተአምራት ከአባቶቻችን ከሐዋርያት ጋር ስትሰራ እንደነበረው በዚህ ትውልድ መካከል እንድትሰራ በኢየሱስ ስም እንጸልያለን። በኢየሱስ ስም እንለምናለን። ገናንነትና ክብር ለስም ይሁን። በኢየሱስ ክርስቶስ ምና ስልጣን ክብር ሁሉ ላንተ ይሁን። በነገር ሁሉ ከፍ በል። በኢየሱስ ክርስቶስ ያው ስም ጸለይን። አሜን 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 አሜን። ክብር ለጌታ ይሁን። እግዚአብሔር ለዘላለም ስሙ ይባረክ። ወንድሞቼ እናቶቼ በጣም ነው ደስ ያለኝ ስለ ዳኑ ወንድሞችና እህቶች። ለእግዚአብሔር ክብር ይሁን። ይህንንም ወንጌል ወደ እነሱ እንዲደርስ ወደ ሌሎችም እንዲደርስ
እዚህ ያላችሁ አብራችሁ ታብና ኮፒሊንግ ሼር የምታደርጉ ወንድሞችና እህቶች ጌታ እግዚአብሔር ይባርካችሁ። እግዚአብሔር በሚገባ መልክ ያናግራል። ሰዎች እዚህ ቢሰድቡንም ቢረግሙንም ማታ ግን እግዚአብሔር ይናገራል በአንድም በተዘዋዋሪ መንገድ። ለእህቴ እግዚአብሔር በህልም ተናገረኝ ብላ ያለችው ነገር ድምጽ ሰማው ብላ ያለችው ነገር በጣም ነው ያስገረመኝ። በጣም እንደዚህ አይነት ድምጾች በጣም ሰማለሁ። ብዙዎች በውስጥም ይነግሩኛል፣ እንደዚህም ደግሞ ይነግሩኛልና ለጌታ ክብር ይሁን። ይሄ ማለት ማንም ስለሆነ አይደለም፣ እግዚአብሔር ስለምርጫው ነው። አንድ ነገር እናውቃለን፣ በክርስቶስ ኢየሱስ መዳንና አግኝተን የሱን በጎነት ልንናገር ነው እዚህ የመጣ ነው። ሰላምዬ፣ ሜርሲ፣ ዳግዬ፣ ዳንኤዋ እዚህ ያላችሁ ወንድሞችና እህቶች በሙሉ ከዚህ ጌታን የምታውቁ የነበራችሁ ታብ ኮፒሊንግ ሼር ስታርጉ ስትጸልዩ ስትማልዱ እግዚአብሔር ያድን ትውልድን አድን ብላችሁ ስትሉ በሌሊት በህልም በራእይ ሲገለጥላቸው ሲናገራቸው ሲያሳያቸው እና በጣም ነው የገረመኝ። ከዛሬ 5 እና 6 ዓመት በፊት ይመስለኛል አንዲት እህት በአረብ ምድር ላይ ሆና የነገረችኝ ነገር እንደዚሁ አለ። ከብዙ ቦታዎች ላይ እንደዚህ አይነት ድምጾች ይመጡልኛልና እንደዚሁ በጣም ትቃወመኝ ነበር እና በጣም ነው የምታስጠላኝና ሳማሃለሁ ግን እጣልሃለሁ ግን ሳማሃለሁ እጣልሃለሁ ግን ሳማሃለሁ። በቃ ማንም ኖቲፊኬሽን የማንም ቢመጣልኝ አንተ ጋር ነው መጥቼ ያው ስትሳደብም ውለው እና ግን እግዚአብሔር እንደዚህ ተናገረኝ ብላ የነገረችኝ ነገር በጣም ነው ያስገረመኝ እና በቃ ድና ቀረች። ወንድሞችና እህቶቼ በዛ በሰማችሁ የወንጌል እውነት ድና ቀረችና ለእግዚአብሔር ክብር ይሁን። አሁን ለዚች እህት እንደዚህ በእንደዚህ አይነት መልክ ተናገረኝ ብላ ስትል አይ ነው መቼም ስለ ራስ መናገር እንዳይሆን እንጂ ከጌታ ዘንድ ለሰማሁት ነገር ምንም ወንድሞችና እህቶቼ ወደ ግራ ወደ ቀኝ ወደ ፊት ወደ ኋላ ማልበት ማለት ነው። ሁሌ እንደምነግራችሁ አይቼ ሰምቼ ነው የወጣሁትኝ ወንጌል ላገለግል ወንድሞችም እህቶችም ጭምር እንደዚሁ ማለት ነው። አይተን ሰምተን ነው የወጣነው። እዚህ ማንም ያላየ ያልሰማ የለም። ከጌታ የሆነውን ሜርሲ ያልሰማችም አላየችም፣ አላየውም አልሰማውም ብላ ካለች ዋሽ ሆነች ማለት ነው። ሰላም አላየችም አልሰማችም፣ ዳጊ አላየም አልሰማም ሰምቷል፣ ዳንዬ አላየም አልሰማም ሰምቷል። ምሕረቱን አይተናል፣ ቸርነቱን አይተናል፣ ድምጹን ሰምተናል። ስለዚህ ወተን ሴቶች በሴትነታቸው እየተበሻቀጡ ሲሰደቡ ያገለግላሉ። ወንድሞችና እህቶች በጣም ብዙዎች ስድብ ፈርታችሁ የተቀመጣችሁ እግዚአብሔር የሰጣችሁን ጸጋ ዝም ብላችሁ መክሊቱን ዝም ብላችሁ አታቆዩት። እጃቸው እስኪዝል ድረስ ከኔ ጋራ ኮፒሊንግ ሼር ታብ በማድረግ ከፌስቡክ ጀምሮ ጥቅስ እያመጡ የሚፖስቱ ሼር ኮፒሊንግ የሚያደርጉ እንደና ዓለምዬ አይነት ማለት ነው። ዓለም ጂሰስ ታች ይሄው ወደ ሶሻል ሚዲያ ከመጣው ጊዜ ጀምሮ በቃ የማውቃቸው እህቶች እዚህ ያላችሁ ስንቶቻችሁ ማለት ነው። እና ዋጋችሁ ታላቅ ነው በእግዚአብሔር ዘንድ። ለሰዎች መዳን የሚሆነውን የወንጌል እውነት ወደ እነሱም እንዲደርስ ሼር ኮፒሊንግ ታብ በማድረግ ሪፖርት ሲያደርጉብን ይህንን ነገር እንዳያደርጉ ምን እየታገላችሁ የእግዚአብሔርን ተጋድሎ እየተጋደላችሁ ስላላችሁ ጌታ ይባረክ። እግዚአብሔርም የሚድኑትን በእኛ ላይ እየጨመረ ስላለ ወደ መንግስቱ እየጨመራቸው ስላለ እግዚአብሔር እጅግ አድርገን እናመሰግናለን። ተባረኩ። ጸጋና ሰላም ይብዛላችሁ። ወንድምነት አይ ቲንክ ሳይተኛ አይቀርም ብዬ አስባለሁ። አለ ዳንዬ ረጅም ሰዓት ነው ያስኩት። ዳንዬዋ